እንኳን የኢትዮጵያ ብቻ አይደለም ዓለም ሁላ በሸሪያ ህግ ይተዳደራል። ሁሉም አንድ መንግስት ያስፈልገዋል ወይም መንግስት ይሆናል ነው የምትለው። ስለዚህ ቁረጠው ፍለጠው እንፈልጋለን። ወደ ኢትዮጵያ ከኢትዮጵያ እንዲጠፋብን አንፈልግም። ጥንቃቄ እናድርግ። ጥንቃቄ የሚያደርገው አትግደሉ ለሚለው አይደለም፣ እንግደል እንዳይጠፋ። በአላህ ፍቃድ በኢትዮጵያ ምድር ላይ ይጀመራል፣ ግን የጊዜ ጉዳይ ነው። ከዛ ፊትስ እንዘጋጃለን። አላህ ያዘዘንን እንታዛለን። በዚህ መንገድ ከሞትንስ ወላሂ ኪሳራ የለም። ወሃቢያ ነው በጣም መጥፎና አደገኛ ብዙ ሙስሊሞችን ለሞት የዳረገ ለጭፍጨፋ የዳረገ የጨፈጨፈ አስተሳሰብ ነውና ይሄ መወገዝ አለበት በማለት ሼክ አብዱላህ በቁርጥ የሚያስጠነቅቁ የሚናገሩ ኪታቦችንም በዚህ ዙሪያ የጻፉ ይሄ ትልቅ አሳፋሪ ነገር ነው። ይሄ ነገር ወደ ሀገራችን እየመጣ ነው። በግልጽ አይኑን አፍጥጦ እየመጣ ስለሆነ ነቅተን ልንከታተለው ይገባል። ይህን አመለካከት የሚያራምዱ ሰዎች በአሁኑ ሰዓት ምን ይላሉ? መስጊድ እንገነባላችኋለን። መስጊድ ስንገነባላችሁ ከጎኑ አብረን ለክርስቲያኖችና ለይሁዶች መጸለያ ቦታ ከጎን አብረን እንሰራላችኋለን። የሰው ልጅ ሁሉም የሚገዛው በሶስቱም የሃይማኖት ተቋሞች ላይ አላህን ነው የሚገዛው። ስሙ ይለዋወጥ እንጂ ሁሉም ለልቡ ደስ ያለው ላይ ገብቶ ይጸልይ። ለምን ትከለክሉታላችሁ? ከሶስቱም የሃይማኖት ቦታዎች ውስጥ አንዱ ላይ ገብቶ የጸለየ ሁሉም ትክክል ነው፣ ሁሉም ወደ አንድ ነው እያሉ እያስተማሩ ነው። በጂሃድ ማለት አክቹሊ ናዚ ሲነሳ ዓለምን ኮንከር አረጋለሁ ብሎ ነው የተነሳው። ሰከንድ ወርልድ ዋር አንደኛው የተነሳበት አሪያን ሬስ ነን እኛንን በቃ ዓለምን ኮንከር የምናደርገው ብለው የተነሱበት ነው እና ሲሚላሪቲ አለው ከዛ ጋር የሚሄድበት አካሄድ በሙሉ ዓለም ላይ ያሉ ህዝቦችን ኢግኖር አድርጎ ዓለም ሙሉ ያላነች ብለው የሚሄድበት አካሄድ ነው እና አገር የለውም። አሜሪካ ውስጥም እያደረገ ነው፣ ኢትዮጵያ ውስጥም እያደረገው ነው፣ ኢንግላንድም ያደረገዋል፣ ኤቭሪዌር ያደረገዋል። ሶ ጀስት አዌር እንድትሆኑ ነው ማይ ፖይንት። ኦልሬዲ የተከፈተ ነገር ነው፣ ክፍት ፋይል ነው። አንድ ሙስሊም ሲያያችሁ ዝም ብሎ ነው የጨዋታ እንዲህ ምናምን ቁጭ ብሎ ሲያወራ ምናምን ኢትስ ጀስት ኢነሚ ነው የሚታየው። እሱ እስናት እንደ ሌላ ሪሊጅን የሪሊጂየስ ዲስከሽን ወይ እንደዚህ እንትን ለማድረግ ምናምን አይደለም። ኢትስ ጀስት አ ዌይቲንግ ጌም አለ አይደለ? ጠላ ምናምን ፈርመንት አድርጎ ጠላ እስኪሆን እንዴት ነው ቴክስ ታይም አይደል? ሶ ኢትስ ጀስት አ ዌይቲንግ ጌም ነው ማለት ነው። እና አሜሪካ ውስጥም ብዙ ጭቅጭቅ እየተነሳ ነው ውስጥ ለውስጥ። ምክንያቱም ቫሊዩ ከ21 ሴንቸሪ አሁን እኛ ከደረስንበት ዓለም ከሰው ልጆች ጋር ከፍሪደም ጋር ኮምፓታብል ሊሆን አይችልም እና everybody is talking about it. Caliphate is a government, a state which rules by the Quran and Sunnah, and those laws are over Muslims and non-Muslims, and there is one leader, and that state has borders, but those borders they expand and they literally annex other countries until the whole world is literally under that governing authority. So ምንድነው የሚለው? ካሊፌት በአንድ እንትን ካሊፌት እናደርገዋለን። ካሊፌቱ ኤክስፓንድ እያደረገ የሚሄድ ነው። ካሊፌቱ ኤክስፓንድ እያደረገ ሌሎችን እያጠፋ ይሄዳል አንቲል መጨረሻው በሙሉ ዓለም እስኪገዛ ድረስ ማለት ነው። All of the Muslim in this life, and we said the last point is to establish the deen of Allah Jalla wa Ala on earth. Muhammad believed that his God sent him to conquer the world. In fact, there are traditions attributed to Muhammad where he says the entire earth belongs to Allah and his messenger. መሐመድ ምንድነው የሚያስበው? የተላኩት ዓለምን ኮንከር ለማድረግ ዓለምን ለመውረር ዓለም በሙሉ ያላህ ነው ብሎ ነው የተነሳው። ይሄንን ነው የሚያስበው ነው። Do everything possible that the world order is under the deen of Allah subhanahu wa ta'ala. የዓለም ስርዓት በዲን ኦፍ አላህ ሱብሃነሁ ወተዓላ እንዳሉት በሱ ስር እስኪገባ ድረስ እንጓዛለን ነው። ይሄ ጉዞ ያው መኪናው ቪሂክሉ ጂሃድ ነው ማለት ነው። Because it belongs to Allah subhanahu wa ta'ala. A khalifa on planet Earth, as Allah subhanahu wa ta'ala wanted. I want to see the whole world led by a just khalifa. The underlying foundation of Islam is to take over the world and submit it under Islamic Sharia. Societies on earth should be bound by the law of the Creator, and no human should have the right to make any legislation. ማንኛውም ሰው
ማንኛውም ሰው ከዛ ውጪ ምንም አይነት ህግ ምንም አይነት ነገር ሊኖረው አይችልም ነው የሚለው። ሶ ይሄን ለመስራት ነው ጉዞ ወደዛ ነው ማለት ነው። Around the whole globe there is power that has taken over them. This is called the Khilafah. In the whole world. And to make sure that the whole world is not governed by any system other than the system of Allah Jalla wa Ala. Rules the world and establish the Sharia, and no other religion will be accepted but Islam. No other religion will be accepted except Islam. Case closed. No other religion will be accepted except Islam. ለዛ ነው እኔ ከእስላም ጋር ሳወራ ምናምን I don't care እንደ ወሬ ራሱ አልቆጥረው። ምክንያቱም ውሸት ነው የሚያወራው። ቅድም እንዳልኳችሁ ፈርመንት እስኪያደርግ አለ አይደል የሚወራ ወሬ ነው አይነት ነገር ነው። ሶ ይሄ እዚህ እኮ በባድር ጦርነት በእንትና ምናምን ብሎ ፓስት የሚነግራችሁ ውሸት ነው። ፓስት አይደለም። it's a work in progress እየተሰራ ያለ ነገር ነው። ስለ ፊውቸር ነው እንጂ ስለ ፓስት አይደለም የሚያወሩት። ሶ በዚህ ጊዜ እኮ እንዲህ ለማለት ነበር፣ እዛ ጊዜ እኮ እንትና እንደዚህ ስላባረሯቸው በዛ ጊዜ ምናምን የሚባል don't ever listen to that። እንዳትሰሙ እንደዚህ አይነት ወሬ። it's ፊት ለፊት ላይ ያለ ፐብሊክሊ እየተናገሩት ያሉት በግልጽ ካሊፌት እንመሰርታለን ምንም አይነት ሃይማኖት ከእስልምና ውጭ እስካይኖር ድረስ እያሉ እያወሩ ነው። Rules the world and establish the Sharia, and no other religion will be accepted but Islam. No other religion will be accepted but Islam. So just you need to be aware. ይሄንን እንድታውቁ ነው። ሁለት መስመር ነው ያለው። አንደኛው የእስላም ሚሉት ማይነኩት ነው። ሁለተኛው መስመር ላይ ያለው ግን ጦርነት ያወጁበት ነው። ጦርነት ያወጁበት ማለት ነው። ሶ ከእስልምና ውጭ ያለው በሙሉ የጦር መርከብ ነው። ፍሪ ጌም ነው። ሶ ይሄንን ነው እንግዲህ ቲች የሚያደርጉት። አይ ካን ኦፕን ሞር እያወራችሁ እናንተ ያ እንትን አድርግልኝ ሱናን ኢብን ማጃ 2539 ላስት ክፈትልኝ። ቤል ደግሞ እሱ ያወራውን ኢትዮጵያውያን ደግሞ ኢትዮጵያውያን ይሄኛው አገር ላይቭ ላይ ራሱ እዚህ ቲክቶክ ከፍቶ ምን እንደሚሉ አሳይ ብታሳይልኝ ደስ ይለኛል። ግሩፑ ላይ ገብተሽ ማለት ነው። እሺ አሁን አሳያለሁ ወይስ ዘላስት ያሳይልኝ? መጀመሪያ ሐዲስ ዘላስት ያዘጋጅ እስከዛ አንቺ አሳይ፣ ችግር የለም። ዘላስት ከዚህ የራሱ ስለሚያሳይ ይህ ምድር ሁሉ የአላህና የመልእክተኛው እስክትሆን ድረስ ተዋጋ ተብለዋል መሐመድ። ምድር ሁሉ ጋይስ ልብ በሉ፣ ምድር ሁሉ ሁሉም ዓለም የአላህና የመልእክተኛው እስኪሆን ድረስ ተዋጋ። ምድር የአላህና የመልእክተኛው ነች ነው የሚለው። በአላህ ተነግሮኛል ብሎ የተጻፈ ነገር ነው፣ ወሬ አይደለም። ሶ ምድር ሁሉ ሲል ሁሉም ዓለም ማለት ነው። በእነዚህ አይነት መልኩ ነው እስልምና የተስፋፋው። ቀጥ ቢላይ ወይሽ ተበቀለውና አሳየኝ። ያ ኦኬ ማወቅ ያለባችሁ ነገር ሌላው ማወቅ ያለባችሁ ነገር ወላሂ አልተቀመጥም። በሀገራችን ላይ ሀገራችን መሀል ላይ እንደዚህ አይነት ነገር ከጀመርን ሙናፊቁም አልተለየም፣ የአቂዳ ኺላፍ አለ፣ እርስ በርስ መባላት ነው የሚሆንብን። ስለዚህ ማድረግ የምንችለው ነገር ካለ ወይንም የሚሆን አንድ የሚታርጋ የሚሆን ነገር ማስቀምጠው እንደ መፍትሄ የፈለገ በሽብር ቢፈረጁ የፈለገ ነገር ቢበል ስማቸው ቢጠለሽም ውሸትም ቢነዙባቸው የኢስላሚክ ቡድኖች ጋርም ተጋግዘንም ቢሆን ሀገራችንን ያለብንን እዳ ኢንሻአላህ በአላህ ፍቃድ ይነሳል። ትግላችን እስከ መጨረሻ ድረስ ነው። በሚዲያ ማውራት ብቻ ሳይሆን ወርደንም ደግሞ እየሰራንበት ነው። በአላህ ፍቃድ እንደዚህ አንልም ምንም ነገር ግን ጊዜው ግን ይመጣል ወቁ። በዛ ሰዓት ላይ ግን ሁላችሁም ራሳችሁን አዘጋጁ። ነፍሶቻችሁን ለአላህ Subhanahu Wa Ta'ala ለመሸጥ ተዘጋጁ። እኛ እግሮቻችን ወጥተዋል ግን ጊዜው ይመጣል፣ ተዘጋጁ። እኔ ወጣቱ ነኝ፣ ይሄን ብቻ ነው የምለው። ጊዜ ይመጣል፣ ተስፋ አትቁረጡ። እናንተ የበላዮች ናችሁ፣ ሙስሊሞች ናችሁ። የአላህ Subhanahu Wa Ta'ala ያወረደው ህግጋቶች ይፈጸማል። ሀገራችን ላይ እንደዚህ መጀመር አይቻልም የሚሉ ይሄ ጣዋቂድ አገልጋዮችም አፍንጫቸው ይሰበራል። ከዚህ በፊትም ኢማም አህመድ ረሂመሁላህ እንዳሳካው እኛም እናሳካዋለን፣ ወይም ደግሞ በዛ መንገድ እናልፋለን። ተቀምጠንም መሞታችን አልቀረም፣ ተቀምጠንም ሰላም አይሰጡም። ስለዚህ ወጣቱ ራስን አዘጋጅ፣ አጠንክር። እስከዛ በምትችለው ሁላ ተንቀሳቀስ። በማንም አጠብቅ፣ ሁሉም የድርሻውን ይወጣ። እኔ አንድ ተራ ሰው ነኝ፣ አንተም እንደዛው። ሁላችንም የድርሻችንን ግን አይቀርም። በአላህ ፍቃድ በዱዓ እንረሳሳ።
ይሄ ጊዜ ይመጣል። ወላሂ በላይ ይሆንበት። አብሽሩ አብሽር በሉ። ጊዜ ይመጣል። እኔ በግልጽ ነው የምነግራችሁ። ኢንሻአላህ ወላሂ አብሽሩ። እኔ ይሄንን ነው አሁን ደጋግሜ የምነግራችሁ። ኢንሻአላህ ልባችሁ አይሰበር። ለዚህ ዲን ወጣቶች አሉ፣ ጀግኖች አሉ። ኢንሻአላህ ሁሉ ነገር እዚህ ጋር ያወራም። ስለዚህ አብሽሩ፣ አላህ ይዘንላችሁ። ሰላም አለይኩም። የእስልምና ግሩፕ ያለው የታወቀ ነው እንግዲህ ባይስ አልቃይዳን እንግዲህ ሜጀር የምንላቸውን ሙስሊም እንግዲህ እንዳያችሁት ነው። አንድ ቪዲዮ ብቻ አይደለም በርካታ ቪዲዮዎች አሉ እዛ ላይ እና አክቹሊ ለቅቄያቸዋለሁ ቴሌግራም ግሩፕ ላይ ያ ገብታችሁ ይዋቸው በጣም ሁሉም ማለት ነው። ጀስት እዚህ ጋር ላስት እንደነገራችሁ የሆነ መልካሙን ነገር እኛ ሰላም ነን ምናምን የሚለውን ያሳዩአቸዋል። ደብል ፌስ መስለምና በዛ ጋር ስራቸውን ይሰራሉ ማለት ነው። ወጡ ማንም እንደዚህ ታገል እንዋጋ ሲል ዝም ብሎ እንዳይመስልህ እቅድ አቅዶበት ታርጌት አድርጎ ቅድም እንዳለ ጊዜ እየጠበቀ ነው። ልክ ጠላ ፈርመንቴሽኑን አሁኑኑ ጌሾ ምኑን ጨምራ ወዲያውኑ ጠላ እንደማይሆነው ሁሉ ጊዜውን እየጠበቀ ነው። በጣም ድንቅ አገላለጽ ነው። ወድጄዋለሁ። ባሪፉ ገልጾታል። ያንን ታይሚንግ እየጠበቁ ነው። ቀጥ ቤላይ ዛሬ አቅሙ የለንም። እሺ እንዘጋጅ ብለህ ስታወራ አንተ ሙብተዲዕ ነህ፣ አንተ ባጢል። እነሱ ብቻ ነው ሐቅ ላይ ያሉት። አላህ ከእንደዚህ አይነት ሰዎች አላህ ይጠብቀን። ምን ይሉሃል ዛሬ ኃይላችን ከኩፋሮች ጋር እስኪስተካከል ድረስ። ዛሬ ኩፋሮች እየተኙ ነው እንዴ? እየተዘጋጁም ነው፣ እየሰሩ ነው። እኛም እንዘጋጅ። አላህ ያዘዘንን ነገር እንታዘዝ ነው፣ ሌላ ነገር አይደለም። አላሁ ስብሓነሁ ወተዓላ እንዲህ ይላል፣ ወቁዱ ለሁም ኩለ መርሰድ፣ ኬላዎችንም አስቀምጡላቸው። በአሁኑ በዘመናችን ጊዜ ደፈጣዎችን ማድረግ ማለት ነው። ጠላትን ማሸበር፣ ደፈጣዎችን ማድረግ በምንችለው ኃይል ሁላ መዘጋጀት። ደሙም ወቁ ወፈደለ ላሁ ልሙጃሂዲን ዐላ ልቃኢዲነ አጅረን ዐዚማ። አላህ ስብሓነሁ ወተዓላ ሙጃሂዶችን ከተቀማጮች ላይ አላህ በታላቅ ምንዳ አበላለት። እናንተ ተቀምጣችሁ ሙጃሂዶችን የመተቸት ሞራሉ ራሱ የላችሁ። ከየት እንደሚመጣላችሁ ማለት ነው። ባጢል ነው ብለህ ካሰብክ ወርደህ መስራት፣ ወጣቱን ማሰማር። የኔ ልብ ምት ላይ ያለ ወጣቱ ጋር የለም ብላችሁ ካሰባችሁ ወላሂ ተሳስታችኋል። ፈኢንሻአላህ እኛም በህይወት እስካለን ድረስ የዛሬ 5 ዓመት የሚሆን 10 ዓመት የሚሆን በኢትዮጵያ ላይ ሸሪዓ አይሄድባትም ብላችሁ የምታወሩም ሆነ ሌላ እንደዚህ አይነት መሰሎችም በአላህ ፍቃድ በኢትዮጵያ ምድር ላይ ይጀመራል። ግን የጊዜ ጉዳይ ነው። ከዛ ፊትስ እንዘጋጃለን። አላህ ያዘዘንን እንታዛለን። በዚህ መንገድ ከሞትነስ ወላሂ ኪሳራ የለም። እቺ 10 ዓመት አልተደጋገመችብን። 10 ዓመት እቅድ አላቸው። እዛው ላይ ቤላ የሰውየውን አሳይና ሳሂህ አልቡኻሪ 25ን ከፍተሽ ታነቢዋለሽ። መደምደሚያ እናደርገዋለን። አሁን ያወሩትን በሙሉ ይዘጋልናል። ኬስ እያመጡ እንደሚናገሩ ማንም ቢሆን ዝም ብዬ ገላለሁ ሲል ከመሬት ተነስቶ እንዳይመስላችሁ። እምነት ነው። ሰው ላመነው ነገር ባሪያ ነው። ይሄ ነው አይደል? ቃልዬ አይሰማም። ያ ልክ ነሽ። በጣም የሚያሳዝነኝ ግን ብዙ አረቦች አገሮች ላይ ተሳክቶላቸው ይህን ነገር አድርገውታል። ባለፈው የነበረ የቁርአን ውድድር ላይ ቁርአን አገር አቀፍ የሆነ ቁርአን ውድድር ላይ ዳኝነት ተቀምጠን ከአረብ ሀገር የመጡ ዳኞች አብረውን ሆነው እየዳኙ ባለበት ሰዓት ላይ ጥያቄ ስናወጣ ወላ ወልበራእን የተመለከቱ ጂሃድን የተመለከቱ የቁርአን አያቶችን ጥያቄው ላይ ስናስገባ ይቆጡ ነበር። እነዚህ ቁርአን አያቶች አታ ሲቀሩ እንኳን ለመስማት ማለት ነው፣ ሲቀሩ እንኳን እንዳይሰሙ። በአሁኑ ሰዓት ብዙ አረብ ሀገሮች መንሃጅ ላይ የትምህርት ካሪኩለም ላይ ስለ ጂሃድና ስለ ወላ ወልበራ ያሉ የቁርአን አያቶችና ሐዲሶች እንዲወጡ ተደርገዋል። ይሄ ትልቅ አሳፋሪ ነገር ነው። ይሄ ነገር ወደ ሀገራችን እየመጣ ነው። በግልጽ አይኑን አፍጥጦ እየመጣ ስለሆነ ነቅተን ልንከታተለው ይገባል። ይሄን አመለካከት የሚያራምዱ ሰዎች በአሁኑ ሰዓት ምን ይላሉ? መስጊድ እንገነባላችኋለን። መስጊድ ስንገነባላችሁ ከጎኑ አብረን ለክርስቲያኖችና ለይሁዶች መጸለያ ቦታ
ከጎን አብረን እንሰራላቸዋለን። የሰው ልጅ ሁሉም የሚገዛው በሶስቱም የሃይማኖት ተቋሞች ላይ አላህን ነው የሚገዛው። ስሙ ይለዋወጥ እንጂ ሁሉም ለልቡ ደስ ያለው ላይ ገብቶ ይጸልይ። ለምን ትከለክሉታላችሁ? ከሶስቱም የሃይማኖት ቦታዎች ውስጥ አንዱ ላይ ገብቶ የጸለየ ሁሉም ትክክል ነው፣ ሁሉም ወደ አንድ ነው እያሉ እያስተማሩ ነው። ይህ አመለካከት ብዙ ሀገሮች ላይ በአሁኑ ሰዓት ተግባራዊ እየተደረገ ነው። ወደ ሀገራችንም ጭምጭምታውና ኮቴው እየተሰማ ነው። በተለይ መጅሊሶቻችን መጅሊስ አመራር ላይ ያሉ ሰዎች ነቅተው ሊከታተሉት ይገባል። በቅርቡ ጉብኝት እየተደረገ ነው ወደ ሀገራችን። እነዚህ የሚመጡ ሰዎች ገንዘባቸውን ብቻ ፈልገን ግንባታቸውን ብቻ ፈልገን ቋምጠን የማንወጣበት አዘቅት ውስጥ እንዳንወድቅ ጥንቃቄ መደረግ አለበት። ሙስሊም እኮ መስጊድ ባይገነባለት ዛፍ ስር እኮ ይሰግዳል። ምን ችግር አለ? ጁዒለት ሊየል አርዱ መስጂደን ወጠሁራ ረሱላችን ሰለላሁ ዐለይሂ ወሰለም ለኔ መሬት መስገጃና ጠሃራ ተደርጋልኛለች። የትኛውም ቦታ ላይ መስገድ እንችላለን። ስለዚህ እንደነዚህ አይነት አመለካከቶች ወደ ሀገራችን በአሁኑ ሰዓት በሰፊው እየገቡ ስለሆነ በተለይ የመጅሊስ አመራሮች ነቅተው ይህ አመለካከት ማህበረሰብ ውስጥ በሰፊው ገብቶ የማንወጣበት አዘቅት ውስጥ እንዳይጥለን ከፍተኛ ጥንቃቄ ማድረግ አለባቸው። ይህን አመለካከት የሚጠቀሙ ሰዎች ሁሉም የአብርሃም ሃይማኖቶች ናቸው ይላሉ። ይሁድያም ይሁን ነስራንያ እንደውም ኢስላም ሁሉም የአብርሃም ሃይማኖቶች ስለሆኑ እንደውም እኛ በጣም እያጠበቁት ሲመጡ ምን ይላሉ? ይሁድ ነሳራ ከምንል ኢስላም ከምንል የአብርሃም ወይንም የኢብራሂም ሃይማኖት ብለን በጥቅሉ አንድ እናድርጋቸው የማለት ደረጃ ላይ ሁሉ እየደረሱ ነው። ማ ካነ ኢብራሂሙ የሁዲየን ወላ ነስራንያ። ቁርአኑ የሚለው ኢብራሂም የሁዲም አልነበረም ነሳራም አልነበረም፣ ወላኪን ካነ ሐኒፈን ሙስሊማ፣ ቀጥ ያለ ወደ ሐቅ የተዘነበለ ሙስሊም ነበረ። ወማ ካነ ሚነል ሙሽሪኪን። በቂ ነው እና እንደሰማችሁት ነው ሀሳቡን። እንግዲህ ሰውየው ምንድነው እየተቃወመ ያለው? አረብ ሀገሮች ላይ ይህ ጅሃድ ግደለው፣ ቁረጠው፣ ፍረጠው የሚለው ሀሳብ እያስጠላቸው ነው። ከትምህርት ካልኩሌማቸው እያስወገዱት ነው። ወደ ኢትዮጵያም ደግሞ እንደዚህ ውድድር ላይ ስናስገባው እየደበራቸው ኧረ አውጡት ይሄንን እያሉ ይቆጣሉ። ይሄ ሀሳብ ወደ ኢትዮጵያም እየገባ ነው። ስለዚህ ቁረጠው፣ ፍለጠው እንፈልጋለን። ወደ ኢትዮጵያ ከኢትዮጵያ እንዲጠፋብን አንፈልግም። ጥንቃቄ እናደርግ። ጥንቃቄ የሚያደርገው እኮ አትግደሉ ለሚለው አለ፣ እንግደል እንዳይጠፋ መግደል ማለት ነው። የዚህ ያህል ደረጃ ተደርሷል። አዶን ነው የመንግስት ደህንነቶች ምን እየሰሩ እንደሆነ አላውቅም። እነዚህ መረጃዎች ቴሌግራም ቻናሉ ላይ ከ5000 ምናምን ላይ ሰብስክራይበር አለው፣ እዛ ላይ ተለቀዋል። ብዙ ሰው ልጆች ቪዲዮ መስራት እየጀመሩ ነው። እሱ ላይ ለምን ዝም እንደሚሉ አልገባኝም። እንዴ ይሄ እኮ ለወደፊት እኮ በጣም አገር ለአገር ስጋት እኮ ነው እየመጣ ያለው። እንደ አገር እንደ እምነት እንደ አገር ስጋት ነው፣ ከባድ ስጋት። የሚያሰጋ ነገር ደግሞ በጊዜ ነው መነቀል ያለበት። ይሄ ሁሉ ለምን ይሆናል? ለምንድን ነው እነዚህ ሰዎች እንደዚህ ሆኑት? ከየት አምጥተው ነው ከተባለ ሳሂህ አልቡኻሪን 25 ቢል ላይ የከፈችልኝ እስኪ። እሺ ለቅደም ብዬ ነው። ምንድን ነው የሚለው? ኢብን ዑመር እንደተረከው ይላል። የአላህ መልእክተኛ ምን አለ? አላህ ሜሴንጀር ሰይድ ቪዲዮ ያመጣችሁ እናታችሁ አሳበዳችሁ። እስቲ ሚታዝ እንዴ የአላህ መልእክተኛ እንደተረከ ይላል። I've been ordered by Allah to fight against the people and they testify that none has the right to be worshipped but Allah። ምንድን ነው? ሰዎች ከአላህ በስተቀር ማንንም ሊመለክ መብት የለውም። አላህ እስኪመለክ ድረስ ተጋደል ብሎኛል። and offers the prayer perfectly and gives the obligatory charity። አላህን እንደሚያምኑ ወይም ደግሞ እስኪመሰክሩ ሰላትንም በትክክል እስኪሰግዱ ድረስ የግዴታ መጽዋዕትንም እስኪሰጡ ድረስ እንዋጋ ታዝዣለሁ። so if they perform that then they save their life and property from me። እንደዛ ካደረኩ ነፍሳቸውም ይሁን ንብረታቸው ከኔ ተጠበቀ ነው። except for Islamic law and their reckoning account will be done by Allah። ከኔ ይድናሉ ከእስልምና ህግጋቶች በስተቀር ያው ከአላህ እስኪፈጸም ድረስ ይድናሉ ይላል። ባለ ይተሳሰባል። ቴንክ ዩ ምርጣኝ።
መቼም ጀዛከላ እንጂ ምን ይባላል? ምን አለ መሐመድ እንደሰማችሁት ትክክል ነው። የሀገሩ መንግስት ሙስሊም ከሆነ ብቻ ነው የሀገሩ መንግስት ሙስሊም ከሆነ ብቻ ነው የሚደረገው እንጂ ዝም ብሎ ይደረጋል። የሀገሩ መንግስት እኔ ልመልስለት። የሀገሩ መንግስት ሙስሊም ከሆነ የሚለው they just waiting። አሁን ምንድነው የሀገሩ መንግስት ሙስሊም ለማድረግ ነው የምትሰራው አይደል? እየሰራ ያለው ሶ የመጀመሪያው ስቴፕ ኦፍ ኮርስ የሀገሩ መንግስት ሙስሊም ለማድረግ ነው። that's why you marry for wives that's why በበልክ ወደ ዌስት ቦታዎች የምትሄደው ኢትዮጵያ ራሱ ባንዲራው በዚህ መልክ ሊቀየር እናደርገዋለን በቅርብ ቀን ኢንሻአላህ። ቆይ እኛም እኮ ዌክ አፕ እያደረግን ነው። ሶ ዋትስ ካሚንግ እየደወልን ነው እኛ ደግሞ ለህዝቡ ቀጥሎ የሚመጣውን ማለት ነው። ሶ ሰከንድ ፌዙን ስለምናውቀው ሰከንድ ፌዙን እያሳወቅን ነው ለህዝቡ። ገብቷል? ሶ ከዛ ቀጥሎ ምን ይመጣል ካላችሁ ከዛ ቀጥሎ የሚመጣው ግድያው ነው። ሶ አሁን ከግድያው በፊት አንድ ስቴፕ ወደ ኋላ ብለን ያለ ነው። ሶ ልክ እቺን ስቴፕ እንዳታለፈች ኦልሬዲ ኪሊንግ ማሽኑ ኦን ይደረጋል ማለት ነው። ሶ ለዛ ነው እኔ አሁን ከሙስሊም ጋር ሳወራ ምን ሪካርድ ያደረጋችሁ የሚናገረው ነገር አለ። በደንብ ስማ፣ ገና ከፍትልሃለሁ። ብዙ ቪዲዮ ታያለ ገና ቁጭ ብለህ ትሰማለህ። ሶ ሙስሊም ሀገሮች ጋር ነው እኮ የሚደረገው። ሙስሊም ማጆሪቲ ምናምን የሚባለው ውሸት ነው። ይሄንን እንዲደረግ ነው ወደዛ የሀገሩ መንግስት ሲፈቅድ ብቻ ነው ጂሃድ የሚታወጀው እንጂ የሀገሩ መንግስት ሳይፈቅድ አይቻልም። ማስተኛ ነው። እሱ ችግር የለውም። ዓለምን በሙሉ የአላህ እስኪሆን ትታገላለህ አትታገልም? ጂሃድ እስኪሆን ዓለም ላይ መንግስቱ ሲፈቅድ ብቻ ነው። አንተ አሰማም መንግስት የሀገሩ መንግስት ሙስሊም ከሆነ ሲፈቅድ ብቻ ነው። ዓለም የአላህ እስኪሆን እየታገልክ ነው አይደለም? አንተ ትግልህ ዓለም ሙሉ የአላህ እስኪሆን ነው አይደል? በማስገደድ ሳይሆን በንግግር ትታገላለህ። በንግግር ማለት ነው። አሁን አንተ እየታገልክ ያለው ዓለም በሙሉ አሁን አንተ አሁን የታገልክ አይደለም? በንግግር የታገልክ አይደለም? በቃ አይደለም። ያንተና እኔ ይለያያል። እኔ እናንተ ይለያያል። ያንተንማ እያሳየው ነው እኮ ቪዲዮ ከፍቼ አሜሪካ ውስጥ ለንደን ውስጥ የትም ቦታ ምን እያሉ እያስተማሩ እንደሆነ ተው። እንደዚህ ቪዲዮ ያመጣ አታቃጥለን። ተው አታናደን። ተው እንደዚህ ቪዲዮ ያመጣ ኖ በደንብ ነው ማሳየው። እሱን አትነግረኝም አንተ። ኢትስ ኦኬ ቪዲዮ ያሳየኩ በጣም ሚት አርግ ማይ ፍሬንድ ሚት አርግ። ሌላ ቪዲዮ ላይ ስለሆነ ሚት አርግ። እያስተማርን ነው፣ ህዝባችንን እያነቃን ነው። ገብቷል? በሳቬጆች ሳይገደል ቀድሞ እንዲነቃ መሆን አለበት። ገባ? ነገ ጧት ሳታርዱት መባነን አለበት። ምን ዋትስ ካሚንግ የሚለውን እንዲያውቅ ነው። ገባ? Assalamu alaikum. Jihad al-talab, and that's what has to do with da'wah. You go out there to a community and you let them know, listen, I need to let your people know about Islam. So ወደ ሌላ ኮሚኒቲ ትሄዱና ትነግሯቸዋላችሁ ነው የሚለው። ሄዳችሁ ስለነዚህ ህዝቦች ለእስላም ልነግራቸው ነው ትሉታላችሁ ይላል። You have three choices. Convert, fight, jizya, or you allow us in. I know this sounds weird, but in the ሶስት ቾይሶች ነው የሚሰጠው። ያው ፋይት ያደርጋል ወይ ጀዚያ ይከፍላል ወይ ያው ይታረዳል ማለት ነው። ሶ መጥቼ እስልምና ላረግ ነው ብዬ እነግርሃለሁ። እዛ አይ ካልከኝ ይሄ ነው የሚቀጥለው ነው። But that's how it is. The Prophet said to us, what? فَعَلَيْكُمْ بِالْجِهَادِ. The best that you can do is jihad. The jihad that we So the best በፕሮፌት መሐመድ ምንድነው ያለው? እንደውም ምንድነው በቤስት ዲድ በጣም አሪፍ ልትሰራ የምትችለው ነገር ምንድነው ሲባል እንደ አንድ ሃይማኖተኛ የሆነ ነገር ማድረግ የተቸገሩ መርዳት ምናምን ብሎ አይደለም ያለው የዘጋው። the best that you can do is jihad። አንድ ሰው ቤስት ሙስሊም የሚባለው ጂሃድ ሲሰራ ነው። እሱን ነው እኔ ሰውዬ እያወራ ያለው ማለት ነው። That's how it is. The Prophet said to us, what? فَعَلَيْكُمْ بِالْجِهَادِ. The best that you can do is jihad. The jihad that we know of, which is fighting. Although fighting, there is nothing wrong with it if it's justified. We don't want to cancel out this from the revelation. We can't do that. But what I want to say is when the Prophet said, عَلَيْكُمْ بِالْجِهَادِ, that everybody in his location, خِلَافَةً عَلَى مِنْهَاجِ النُّبُوَّةِ.
We actually happen to exist at this time. That is when Islam becomes global. No other religion will be accepted but Islam. So Islam global ይሆናል. No other religion ማንም ሃይማኖት ተቀባይነት አይኖረውም but Islam. So Islam ምንድነው አሁን እየጠበቀ ነው ትንሽዬ ፓወር እስኪያገኝ። ፓወሯን ካገኘ እሱ አሁን ከታች ሆኖ እንደኖረው ማንንም አያስኖርም። እሱ ግን ትንሽዬ ፓወር ሲያገኝ በሙሉ ነው ከት የሚያደርገው። So that's Islam. ለዛ ነው ዲሴፕሽን ነው ማታለል ነው። It's a game አለ አይደለ? የማታለል ጌም ነው፣ የዲሴፕሽን ጌም ነው። ለዛ ነው እዚህ ጋር እኮ ባድር ጦርነት በዚህ ጋር እኮ እንደዚህ ምናምን መሐመድ እኮ እዚህ ጋር እንዲህ ብለውት ምናምን ውሸት። ስለሱ አይደለም ጨዋታው፣ ከዛ ጋር አይገናኝም። ፓስት ቴንስ ሳይሆን ፊውቸር ነው፣ ፕሬዘንት ነው። ለዛ ነው ደግመን እንስማ እስቲ ምንድነው የሚለው? We actually happen to exist at this time. That is when Islam becomes global. No other religion will be accepted but Islam. So Islam ዓለም አቀፋዊ ይሆናል እና ሌላ ሃይማኖት አይፈቀድም፣ በሙሉ ይጠፋል except Islam ነው የሚለው። This is the time you're living in. ይሄ ደግሞ ጊዜው ይሄ ነው። አሁን እየኖራችሁበት ያለው ጊዜ ይሄ ነው እያለ ነው የሚያስተምረው። Kill the swine, the pig, rules the world, and establish the Sharia, and no other religion will be accepted but Islam. In the West, America will be gone, I tell you that. አሜሪካ ትጠፋለች፣ አሜሪካንም እናጠፋለን ነው የሚለው። Now the responsibility of punishing the disbelievers, keeping them away from misguiding people, is given to the believers on earth. If the believers stick to the guidance, follow the deen, Allah subhanahu wa ta'ala will aid them, will support them against the disbelievers, and through the act of jihad, Allah subhanahu wa ta'ala will punish the disbelievers, the hypocrites. So, ያው በሙስሊሞች አድርጎ ዲስብሊቨሮችን ማያምኑትን በጅሃድ አድርጎ ያጠፋል አላህ። እና ሲያወሩ ስለ ፒስና ስለ ሃይማኖት እኮ ብታምን ገነት ትገባለህ አይደለም፣ እዚሁ እርዝ ላይ ስላለ ጦርነት ነው እያንዳንዱ ሙስሊም። ለዛ ነው ሄት ውስጡ ይዞ ነው የሚጓዘው። ቢካዝ ከራሱ ያመጣው ሳይሆን ከነዚህ ትምህርቶች የሚወርሰው ሄት ነው። ይሄ ትምህርት ጥላቻን ነው፣ ጅሃድን ነው የሚያስተምረው። በዚህ በሰለጠነ ዓለም ስለ ጅሃድ ያወራል። እንግዲህ ተመልከቱ፣ አሜሪካን ሀገር ቁጭ ብሎ እንደፈለገ ዲሞክራሲ ያለበት ሀገር ላይ ስለ ጅሃድ ምን የሚያስወራ ነገር አለ? በዚህ በ21 ሴንቸሪ ላይ ይህንን ነው የሚያስቡት፣ ይህንን ነው የሚያወሩት። It has to happen መሆን አለበት፣ ግዴታ ነው፣ ግዴታ ነው። ጊዜው አሁን ነው። At the hands of the believers. በማን? በበሊቨሮች እጅ፣ በአማኞች እጅ። አማኞቹ ማን ናቸው? ሙስሊሞቹ። ስለዚህ በአማኞቹ እጅ የማያምኑት ይጠፋሉ ነው። The jihad, the act of jihad, and that continued on with the Sharia of Islam. If America knows about this Sharia, I'm telling you, away from the from the senators, away from, because these guys they have different. ሰውዬው አሁን እንደምታዩት የሚያወሩት በሙሉ ስለማስተማር፣ ስለ ጥሩ ነገሮች ማድረግ፣ ሰዎች እንዲመለሱ እስከ መጨረሻው መንገር፣ መንከባከብ ምናምን ሳይሆን ሁለት ነው። ቅድም እንዳልኳችሁ እስልምና የሰላምና የዋር ብሎ ከፋፍሎታል። ለንደን ሲሄዱ አውቶማቲካሊ የዋር ዞን ይሆናል ማለት ነው። ኢትስ ኦፕን። ሬፕም የሚደረጉት ለንደን 250,000 ሴቶች ባለፈው 10 ዓመት ሬፕ የተደረጉት በፓኪስታኒ ሙስሊሙ ጋዮች ግሩሚንግ ጋንግ የሚባሉት ኬዙ ወጥቷል። ከምን የተነሳ ነው? ከዛ የተነሳ ነው። ሲያዩት ኢንፊደል ነው የሚታያቸው። ሲያዩት ካፊር ነው፣ ቆሻሻ ነጂስ ነው የሚያዩት። ሰው አይደለም የሚያዩት። አንድ ሙስሊም ሲያይ ሌላ ሰው አይደለም የሚታየው። ይሄ ደግሞ ከምንድን ነው የሚመጣው? ከትምህርቱ ነው የሚመጣው። ሰውየው ሰው ነው፣ እንደኛ ሰው ነው። ግን ያንን ትምህርት ኮንሱም እያደረገ በሄደ ቁጥር ምን ይሆናል? ይህንን ትምህርት በወሰደ ቁጥር ልክ ሌላ ሰው ሲያይ
በቃ እንትን ነው ቆሻሻ ነው የሚመስለው። ይሄ ደግሞ ቀጥሎ ምን ያመጣል? ቆሻሻን ምንም ነገር ብታረገው ኢትስ ኦኬ ወደሚል ነገር ይወስዳል ማለት ነው። ጀስት ላይክ ናዚዎች እንደተነሱበትና እንደሄዱበት ማለት ነው። ሶ they all talk about jihad, they all talk about conquer, they all talk about sharia law ዓለም ላይ መስርተን እንኖራለን። this is the time ነው። ከዛ ውጭ ያለው ዲስከሽን እንትና እኮ አይልም ቪዲዮ አታሳየኝ ምናምን የሚባለው ዲሰፕሽን ነው፣ ማታለል፣ ማጭበርበር። ቀዩን ያየ ነው ካርታ አለ ዝም ብሎ እንደዚህ ፈውዞ ቀዩን ያየ የሚባል ጨዋታ አለ። እንደዛ ነው ጨዋታው። ፊት ለፊት ፕሬዘንት ነው ፊቸር ነው የሚነግራቸው እንጂ ቁርአን ፓስት አይደለም። በባድር ጦርነት በእንትና ጦርነት የሚባለው ውሸት ነው፣ ውሸት ነው። ኤቭሪዴይ የሚያነባው እንዲተገብረው ነው፣ ይተገብረዋል። እስኪ ተገብረው ግን ሞመንት ጠብቆ ነው የሚተገብረው። ወደ ሞመንቱ የሚወስደውን ደግሞ ብሉ ነገር እያረገ ነው። that's it። ሌሎች ቪዲዮዎችም አሉ አመጣለሁ። እኮ አሁን መንግስት የሆነ ኢትዮጵያን እንደሚመራ ታውቃለህ። በጣም እውቀት ያለው ጭንቅላት ያለው ሰው ነው ታውቃለህ አይደል? የሚናገረው ነገር እየሰማክ ነው። በጣም የሚገርም ተረጋጋ። ቆይ እስኪ ወንድማችን አንድ ነገር ትይጂ እስኪያመጣ ድረስ ቲንክ ነው የምትለው መጠባበቅ ግን መረዳት አለብን። እኛ እያወራን ያለነው ስለ ግለሰብ ስለ መሪ አይደለም። እስልምና ምን አይነት አይዲዮሎጂ ንግግሩ ራሱ ተመችቶኝ እስቲ ድገመው አቡ እስልምና አይዲዮሎጂ ማለት ታውቃለህ፣ ርዕዮተ ዓለም ወይ ደግሞ የፖለቲካል ሳይሆን ሶሻሊዝም እንደዚህ እንደምንለው ዲሞክራሲ እንደምንለው እንደዛ አይነት የሆነ ርዕዮተ ዓለም ነው ያለው። ምንድነው ርዕዮተ ዓለሙ? በጣም ለዓለም የማይበጅ ነው። የሆነ ሰዓት ላይ ናዚ ይዞት እንደተነሳው ኮንከርድ አድርጌ ይህንን የእስልምና ታሪክ ውስጥ እያንዳንዱን ከኋላ እስካሁን ድረስ ከፍተን ማሳየት እንችላለን። የትኛውንም ዓለም ሲወር ማለት ነው። የምትናገረው ነገር ሁሉ ጆሮዬ ሁላ ሊቀበል ያለኝ ነው። በቃ ምንም ነገር ድግግሞች ነው የምትናገረው። ምንድነው ድግግሞች? ሰለቸኝ በቃ። የአንተ ንግግር ሲሰማ ራሱ እንቅልፍ መጣብኛል። አቡ ለአንተ እኮ አይደለም የምናወራው፣ እኛ እኮ ህዝቡን እያነቃ አንተማ ጊዜ በእኔ መስሉታ ለምሳሌ በእኔ መስሉ ሁሉም ነው በቃ እንደዚህ ሲጀምር አንተ ይዘኸው የመጣኸው አዲስ የሰራኸው ባንዲራ አይሆንም። ይሄ ባንዲራ የእስላማዊ ባንዲራ የሚባለው እስላማዊ ባንዲራ ጥቁር በነጭ ነው። እንቀይራታለን፣ ሀገራችን እንቀይራታለን ኢንሻአላህ በዚህ ባንዲራ በቅርብ ቀን። አቡ ሀይደር እኮ ወጥቶ ተናግሯል። ገጀራህን ስለጠብቅ ብሏል። እስላማዊ ባንዲራ እስኪውለበለብ ድረስ ተብለሃል። ያ ነው ፖይንቱ። አሁን ባነሳው ላይ በነገራችን ላይ ዘላስት ያነሳቸውን ነገሮች በሙሉ ማለት ነው ሐዲስ ከፍተን ማሳየት እንችላለን። በሐዲስ ከፍተን በቁርአን ከፍተን ማሳየት እንችላለን። እንዳለ እስልምና አስተምሮት ውስጥ ያለ የታዘዙትን ነው which is ታይም ነው የሚጠበቀው። በቃ ታይሙ ሲጠበቅ ቅድም ምን ብለዋል? እንዳለ ሁሉም ሰው ሌላ እምነት ማምለክ የለበትም። ኢላም በወለች እኮ ሰሂህ ቡኻሪ 25 ላይ አላህና መልእክተኛው እስኪከተሉ ድረስ ምን ይደረጋሉ? እስኪቀበሉ ወይ ጂዚያ እስኪከፍሉ የተዋረዱ ሆነው ግብርን እስኪከፍሉ እንትን ይባላሉ ማለት ነው። ያንን ደግሞ በደንብ አድርገው አብራርተውታል። የንስሐ ምዕራፍ ሱረቱል ተውባ 9:29 ላይ ማለት ነው። ተፍሲር ኢብን ከሲር ሲፈታው በደንብ አድርጎ ቦርጠጥ አድርጎ በደንብ ፈቶታል። ይሄ ቅድም እንዳሳየናችሁ የውጭ ብቻ አለም አገር ውስጥም ገብቷል። እሳቤ የት ነው ያለው? ኢትዮጵያ ውስጥም አለ። እየተነሱ ምናምን ጂሃድ እናውጃለን እንገለዋለን ምናምን። ኬት መጥቶ መሰላችሁ? ኬትም እኮ አልመጣም። እዛው እስልምና ውስጥ የተቀዳ እኮ ነው። እዛው እስልምና ውስጥ ያለ እኮ ነው። ለምን አሁን አይደነፉም? አይችሉም። አሁንማ ቢወጡ አንገታቸው ብለን እናስገባቸዋለን። ትንሽ ናቸው። አንገታችሁን ቁጥራችሁ ትንሽ እየተስተካከለ ሲመስላችሁ ማለቃቀስ ጀምሩ ነው ህጉ ራሱ። ትንሽ ናቸው አልኩ። እኛ ትንሽ ነን እንደዛ ነው ያልከው? ኦፍ ኮርስ ያዝ ቁጥራችሁ በልጧል እንዴ? እንደዛ ከሆነ ሸሪዓን አምጥቶ ወደ አሁን ሸሪዓን አምጥቶ ዛሬ ለምሳሌ ትንሽ ነን ኢትዮጵያ ውስጥ እኛ ትንሽ ነን። ኦፍ ኮርስ አዎ። ሽንታችን ብንሽና እንኳን ጠራርጎ ይወስዳችኋል። በእውነት ተሰብስበን ሽንሽና እንኳን እየሸናችሁ አይደል እንዴ? ለዛውን ቁጭ ብላችሁ በየመንገዱ እኛ ኦመንም ቢሆን ቁጭ ብለንም ቢሆን ብንሽና ጠራርጎ ይወስዳችኋል። እኛ እኮ ከኢትዮጵያ ውስጥ 100% ማለት ነው እናንተ ግን የምትኖሩት አንዴስ አትጮህ። እኛ ለዚህ ቲክቶክ ላይ መተን ሰው
እስላም ሲሆን ገዳይ ነው የሚሆነው የምንለው ለዛ ነው። አይ ትንሽ ናቸው ሲሉ እኮ ነው ያስጮኝ። እሱ ትንሽ ናቸው አለ እኮ አፉን ሞልቶ። ዋው መንገድ ላይ ወጥቶ እኮ በመስገድ አይደለም ብዛት እሱ ሰው እንዲያያችሁ እንድትጥሉ ምን መንገድ ላይ ወጣችሁ በጣም ብዙ ነን ብዙ አዎ ሌላው በቤተ ክርስቲያን ውስጥ ገብተው ጸሎት ስለሚያደርግ እንጂ እናንተ ያው ብዙ ለመምሰል በየመንገዱ ወጣችሁ መንገድ ዘግታችሁ መኪና የሚሄድበት ሰዎች የሚሄዱበትን መንገድ ዘግታችሁ በመስገድ ምናልባት ብዙ የሆናችሁ ሊመስል ይችላል። ግን እሱን አይደለም የሚያማው ማሊክ እዚህ ላይ ግን ማሊክ በተነክቼበታለሁ ያው ግብረ ሰዶሞች ትንሽ ናቸው። ብዙ እንደሆኑ ግን ሚዲያውን በመቆጣጠር ያሸብራሉ። እነዚህ ወሃቢያት ትንሽ ናቸው ግን ብዙ እንደሚመስሉ አክት ያደርጋሉ። ሚዲያው ላይ ሶማሌ ክልል ምንድነው? ሶማሌ ክልል ሶማሌ ተበላ እኮ ሶማሌ አሁን እኔ አፋርስ በጣም ሶማሌ ውስጥ በጣም ብዙ ክርስቲያኖች ቤተክርስቲያን ሁሉ እየተሰራ ነው ታውቃለህ። አማራ ክልልስ እስቲ አዳምጥ መጀመሪያ 100% ቶፒካችን እንምጣ። አቡ ዝም ብለህ ስማ፣ አሁን ተረጋጋ። እሺ እኛ እኮ እያስተማርን ነው። ያንተ እንትን ልንሰማ ከሆነ እኔ አታዝጉን እንዴ? አውርጄዋለሁ። ከታች ነው ያዳምጥ። ኦኬ ሶ እስቲ ምን እያለ ታብና ኮፒ ሊክ ቢያደርጉ ደስ ይለኛል። እየተቆራረጣችሁብኝ እኮ ነው ተወዳጆች። ቀጥሉ። ዋናው ዓላማው ምንድነው? እኔ ቪዲዮ ለምንድን ነው ማሳየው ከተባለ የአንድ ሰው ኦፒኒየን አለመሆኑን እንድታውቁ ነው። ገብቷችኋል? የተለያዩ ቪዲዮዎች ማመጣው የተለያየ ቦታ ትምህርቱ ነው የሚሰጠው ማለት ነው። ወይዘር ለንደን ይሁን አሜሪካ ይሁን ኢትዮጵያ ይሁን የት ይሁን ጃማይካ ይሁን ይሄ ነው እየተሰጠ ያለው ትምህርት። ኢቨንቹዋሊ ወዴት ይመራል ግልጽ ነው፣ ወዴት እንደሚያመራ ማለት ነው። በየሀገሩ ያሉ ህዝቦች ምን ያደርጋሉ ውልሲ። እኔ የራሴን ኦፒኒየን አላስቀምጥም። አሁን ግን ጅስ ከተለያየ ቦታ ትምህርቱ ይሄ ነው፣ ይሄ አይወክለኝም፣ ይሄ አይወክለኝም፣ በሙሉ አይወክለኝም ሊል አይችልም። ለዛ ነው ከተለያየ ሶርስ የተለያየ ቦታ የተለያየ ሴሚናር ላይ የተለያየ ሞስክ ቲቺንግ ላይ የተለያየ ቦታ ላይ የተናገሩትን ስናመጣው ፒክቸሩን ፔንት እንዲያደርግላችሁ ነው፣ ስለምን እየተወራ ነው የሚለውን ማለት ነው። ሶ ኦልዌይስ ሪሜምበር ስለሆነ ነገር ሲያወሩ ስለ ፋይት ዘመና ፓስት ነው እኮ በዛ ጊዜ እኮ መዲና ገብቶ ምናምን ውሸት ነው። እስልምና ዲሴፕሽን ነው፣ ማታለል ነው። ይሄ አርት ኦፍ ዋር ላይ መዳለው ማለት ነው። ምንድን ነው በቃ ዲሴፕሽንም አንደኛው ሜትድ ነው ለማጃጃል ማለት ነው። ለምሳሌ አሜሪካ ሲመጡ የሚመርጡት ዲሞክራቶችን ነው። አሜሪካን ሀገር አንድ ሙስሊም ሪፐብሊካን አይመርጥም። ዲሞክራቶች ማን ናቸው ካላችሁ፣ ዲሞክራቶች ደግሞ ጌይ ራይት፣ አቦርሽን፣ ውርጃ ምናምን የሚያስፋፋው ዲሞክራት ነው። ሙስሊም ግን ስታዩት ጌይ አይፈልግም አይደል? ለምሳሌ ሙስሊም ጌይ እና ሙስሊም እንዴት አንድ አብሮ ይሄዳል ብላችሁ ነው የሚገርማችሁ። ግን ኢትስ ኦኬ ፉል ናቸው፣ ይጥፉ። እንዲጠፉ ስለሆነ የሚፈለገው ዘውል ሰፖርት ዩ እንደዚህ የሚያደርጉትን ነው ሰፖርት የሚያደርጉት አሜሪካ ላይ። ኢላን ኦማር የሪፐብሊካን የዲሞክራት ተወዳዳሪዎች ሶማሌዋ የምትወዳደረው ለሪፐብሊካን ሳይሆን ለዲሞክራት ገብቷቸዋል። ሶ ዲሴፕሽን ነው፣ ማታለል ነው ጨዋታው፣ ሞኝ ማድረግ ነው። ጀስት የኛ ደግሞ ስራ ያው ሰዎች እንዲናቁና የራሳቸውን እንግዲህ ዲሲዥን ሁሌ ምንድን ነው የሚለው? ምግቤን ለካፊር መቼም ቢሆን አልሰጥም ነው የሚለው። ኔቨር ኔቨር ይላል። እንዳትሰጡ ነው የሚለው። We're going to pick them up for about 20 quid a day. Yeah? They came to work for me and they were in the garden. I don't know for none of my food. I sat there in my kitchen. I was eating my chutney and masala and my rice. And now I'm not going to give them none of my food. But Rasulullah said, do not let anybody enter your home but a Muslim. Rasulullah ምን አለ ነው የሚለው? መሐመድ ቤትህ ማንም ሰው እንዳይገባ ሙስሊም ካልሆነ በስተቀር በት ሙስሊም ቤትህ እንቀጥል እስቲ። Do not let anybody enter your home but a Muslim or eat from your food but a Muslim. ኦር ኢት ፍሮም ዩር ፉድ በደ ሙስሊም። ስለዚህ ምግብህንም መብላት አትችልም፣ ማብላትም አትችልም፣ ምግብ። ከዚህ ውጭ የሚነግሯችሁ ውሸት ነው። እንደነገርኳችሁ ማታለያ፣ ዝም ብሎ ጊዜ መግዣ ምናምን እጅ ላይ ዝም ብለህ ንገረው ነው።
ረሱሉ ምንድን ነው ያለው? ይሄንን ነው ያለው። Your home but a Muslim, or eat from your food but a Muslim. ከሙስሊም ውጪ ያንተን ፉድ ማንም አይበላም። He come to work for me, come to do my gardening for me. He said, if he comes to work for you, treat him like a slave. ለአንተ ሊሰራ ከመጣ treat him like a slave፣ እንደ ባሪያ አድርገው። ሙስሊም ካልሆነ እንደ ባሪያ አድርገው ነው የሚለው። ማን ነው ተናገረ የሚለው? ረሱሉ ተናገረ እያለ ነው የሚያወራው እንግዲህ የሚያስተምረውና ይሄ ነው ትምህርቱ። ለዚህ ነው አረብ ሀገር ሴቶች ምናምን ሲሰቃዩ ምናምን ስታዩ አሁን ብሶ አይገባውም ምንድነው ምናምን ብሎ በሪያሊቲ ያ ነው። This is words of Rasulullah. He said, treat him like your slave. Treat him like slave, እንደ ባሪያ። Do that job. Wait, Mr. Spot over there. That's it. Carry on. Look at him like that. That's it. Al-Islam ya'lu wa la yu'la alayhi. ይሄ ነው እንግዲህ ትምህርቱ። The Muslim is superior and the kafir is always inferior. ሙስሊሙ ሱፔሪየር ነው የበላይ ነው፣ ካፊሩ የበታች ነው። ስታየው ራስ ወደ ታች እንዲያገላመጥ እየበላ ዝም ብለህ እንደ እንትን ነው የምታየው ነው የሚለው። You always look up high and you always look down at him like this. You see? That even the toe of a Muslim, even the worst of the Muslims, is better than all of the kuffar. The worst of the Muslim is better than the kuffar ነው የሚለው። ይሄ ደግሞ ምንድነው? በቃ ከሙስሊሞች ራሱ በቃ የመጨረሻ በቃ ወረስት የሆነው ምን በለው መጥፎ ሙስሊም እንኳን የሚባለው ከኩፋሮች በሙሉ ጥሩ ነው፣ ከኩፋሮች በሙሉ ጥሩ ነው ብሎ ነው የሚያወራው። That is the way we understand. Ibn Abbas is that al-Islam ya'lu wa la yu'la. Islam is superior and will never be surpassed. Islam is superior. እስላም የበላይ ነው። ስለዚህ ትምህርቱን ስታዩት ይሄ ትምህርት አይደለም፣ ፖለቲክስ ነው፣ አይዲዮሎጂ ነው። ለዛ ነው እስልምና ከሃይማኖት ጋር የሚያገናኘው ነገር የለም። ሃይማኖት መሀሉ ላይ ጣል የተደረገበት ፖለቲካ ነው። ፒውር The same way the Muslim is superior will never be surpassed. Have this animosity and hatred towards them because of their own kufr. This is our relationship with them. So ከኛ ጋር የሚኖረን ግንኙነት ጥላቻና አኒሞሲቲ ነው። በቃ አለመዋደድ ነው። በኩፋርነታቸው ምክንያት ይሄ ነው የሚኖረን ግንኙነት ነው የሚለው። We don't keep friendship with them. We don't keep friendship with them. ጓደኝነት ኪፕ አናረግም። We don't just socialize with the kuffar. ሶሻላይዝም አናረግም አብረን Share our food. ምግብ አንካፈልም እያለ ነው ማለት ነው። ሶ ይሄ ነው የሚያስተምረው እስልምናው። አሁን አንዳንዶቻችሁ እንዴ ምናልባት ኢትዮጵያ ያለ እንደዚህ ሙስሊም የምታውቁት ምናምን ሊሆን ይችላል እንዴት ነው ብላችሁ ካላችሁ በማንኛውም ሃይማኖቱን በደንብ የማይከተል ሰው እንዳለ ሙስሊም ውስጥም ብሎ ሙስሊም የሆነ አለ። የምር ሃይማኖቱን እያጠበቀ እየተከተለ ከሄደ እነዚህን ሰዎች ነው የሚሆነው። ሶ ሞር ትምህርቱን እየወሰደ እስላም እየሆነ በመጣ ቁጥር እንደዚህ አይነት ሰው እየሆነ ይወጣል ማለት። ለዛ ነው አሁን አክራሪዎቹ ምናምን በደንብ የተማሩት ምናምን ካያችሁ ወደ ጂሃድ ምናምን ስትሬት ነው የሚሄዱት። ምንም የማያውቀው ዝም ብሎ በቃ አለ አይደለ በቤተሰብ ምናምን ዝም ብሎ ሙስሊም የሆነው ከሆነ ኢትስ ኦኬ እንትን ይሆናል። ሶ ያ ማለት ግን ሂዝ አ ፖቴንሻል ነገ ጧት እሱም ያያነበበ ሲሄድ ይሄንን ነው የሚሰራው። ሶ ትምህርቱ ራሱ ሄት ነው በቃ የሚጀምረው ከሄት ነው እንጂ ከላቭ አይደለም የሚጀምረው። ሰዎችን ወዶ ለማዳን ምናምን አይደለም። በቃ ሄት ነው፣ ዲቪዥን ነው። እንደምታያቸው የሚያወሩት ነገር ሁሉ ምግቤን አልሰጠውም፣ ቤት አይገባም፣ እኔና እሱ በቃ ጠላት ነን፣ እሱ ኩፋር ስለሆነ እገለዋለሁ፣ ኪል። እነዚህ ወርዶች ነው የምትሰሙት። ራሱ የምትሰሙት ወርዶች እነዚህ ነው በተደጋጋሚ የምትሰሙት። ስለዚህ አንድ ሰው ተነስቶ ሲያርድ፣ ዩሮፕ ላይ ፈንጂ ሲያፈነዳ፣ አረብ ሀገር ያሉ ሴቶች ሲሰቃዩ፣ የሆነ ነገር እንደዚህ ሲያደርጓቸው ከነዚህ የሚመነጭ ነው። እና አንድ ሰው ሞር ሙስሊም በሆነ ቁጥር ሞር ጥላቻ ነው ራሱ ላይ የሚጨምረው። መጨረሻው ወይ ጂሃዲስት ይሆናል ወይ የሆነ እንደዚህ አይነት ነገሮች ውስጥ ይገባል ማለት ነው። ሶ ጀስት መንቃት አለበት ሰው። ውጭ ሀገር የምትኖሩ ሰዎች ደግሞ ከሌሎች ጋርም እየተነጋገራችሁ እያያችሁ you should wake ሌሎችንም ነው። እስቲ ሌላ ምንትን ካለ ሰዎች ማለት ነው ለራሳቸው ሰዎች አይመለስም። ለራሳቸው ማለት ላይክ መናፍቅ ብሎ የሚሏቸው ደግሞ አሉ። እነዚህን አረዳዳቸው ላይ ይህንን የማይረዱ በእንደዚህ አይነት መልኩ የማይቀበሉ እነሱ ሳይቀር ይገሏቸዋል። በሐዲስም በተግባርም ማሳየት እንችላለን።
ቤል ከፈለገ ግቢና እስኪ አንድ የዋሃብያዎቹን አሳይልኝ እዛው ቴሌግራም ላይና የሆነ አዲስ ቁርአን አያ ሰጠሻለሁ አዲስም ሰጠሻለሁ ወይ እሺ ኢንቶቹን የሚቃወሙት ነው ወይስ እነዛ አባሾቹን ያበር ኦኬ አህባሽ ግን ሌሎቹ ለምሳሌ ከሃይማኖት ውጪ የሆኑት ሰዎች ላስት ብቻ ነው እስልምናን ሲቃወም ሰማው እንጂ ሌሎቹ እኮ ከነሱ ጎን ይቆማሉ ማለት ግድያ ሲባል ካፊር ሲባል ይሄ ክርስቲያንና አይሁዶች ብቻ የሚመስለው አለ እና እነሱን የመደገፍ እንትና ያለው ብዙ ጊዜ ብዙ ሙስሊሞች ለሞት ይዳረገ ለጭፍጨፋ ይዳረገ የጨፈጨፋ ብዙ ስላለ እንዳላበዛባቸው ዋናውን አሳይቼ እንትን ልበል እንዳይበዛባቸው ያ ቴንክ ዩ ልክ ነሽ አሜን ነካ እሺ ወሃቢያ በጣም መጥፎና አደገኛ ብዙ ሙስሊሞችን ለሞት ይዳረገ ለጭፍጨፋ ይዳረገ የጨፈጨፈ አስተሳሰብ ነውና ይሄ መወገዝ አለበት በማለት ሼክ አብዱላህ በቁርጥ የሚያስጠነቅቁ የሚናገሩ ኪታቦችንም በዚህ ዙሪያ የጻፉ በፊት የነበሩ ኪታቦችንም አውጥተው ለሰዎች እንዲዳረስ ያደረጉና ሰዎች እንዲጠነቀቁ ያደረጉ ስለሆኑ የዚህ አስተሳሰብ አራማጆች ይህንን የሼክ አብዱላህን ስራ ልክ ሌባ ፖሊስን እንደሚጠላው እንደሚባለው አሳዳጃችን ናቸውና ምን አድርገን ስማቸውን ገጽታቸውን እናጠልሸው የሚልን ዓላማ ይዘው ነው ሼክ አብዱላህን ምስላቸውን ገጽታቸውን ያጠልሹት። የዋሃቢ አህመድ ቢን ጀበል ሱፊያ ነው። አንድ ደግሞ ካሜራ ተጠንቀቂ፣ ጨለማ ነው። ለኔ ብቻ ነው ወራሽ ድምፁን ብቻ ሰሚ ከድምፅ አይ ኖርማል አይ አዞራዋለሁኝ። ቆይ የአንድ ቲክቶክ ላይ መሰለኛል። እስከዛ ታብታብ እኔ ብቻዬን 1000 ሞላት። ጎበዝ ቲጂ ጎበዝ። ኮፊ ሊንክ አርጉ እስኪ። አንቺ ደግሞ በማል ድምጽ እያሰማሽ እሺ። ክርስቲያኑ ሚንጋ መጀመሪያ ሱፊያውን ከጨረሱ በኋላ ክርስቲያኑን ይጨርሳሉ። ይሄንን እወቁ። መንግስቱ ሚንጋ ክርስቲያኑ ሚንጋ ለሀገር አይበጁም፣ ለምንም የሚበጁ አይደለም። አንዲት ነገር ልናገርና ልጨርስ ተፈቀዳችሁ። ቤኒሻንጉል ጉሙዝ ላይ አሶሳ ላይ አንድ ሰው ሀድራ ይላል። የሀድራ ሰው ነው፣ ሻዒሪ ነው፣ የታወቀ ነው። ቢጊ የሚባል አካባቢ መጡና ባልሽ ኒካው የለውም ከፍሯል ይሏታል። ስለዚህ ምን ይሻለኛል? እኛ እናገባሻለን ይሏታል። ባሌን እንታሪክ ሱዳን ሂድና ቤተሰቦችን እንጠይቅበኝና ጫካ ጠብቀን እንገለዋለን ይሉታል። ጫካ ጠብቀው ገደሉት። ይገርማቸዋል። ገለውት በጆንያ እጁን እንቅጥቅጥ አድርገውት በጆንያ በቆሻሻ ቦታ ላይ ወረወሩት። ተማሪ ሁሉ ወጥቶ ፈልጎ ነው የዛ ሰው ጀናዛ ያገኘው። ማንኛውም ያደረገው እያንዳንዱ ይገላል። ወዲህ ሶሪያ እንዳደረጉት፣ ሊቢያ እንዳደረጉት ጠቅላላ ሙፍቲውን እንደጨረሱት ገና ከቤት ያዋጣሃል። የማትናገር ከሆነ ከአሪማ ያዋጣሃል። ገና ልብ በል እያንዳንዱ በመጅሊሱ ስላለ ገና ህልውና የለም። ለመኖር ራሱ ተስፋ የለም። ሀገር ፈልጉ እያሉ ነው። ታዲያ ለዚህ ለምንድን ነው የምንለባበሰው? ለምንድን ነው ቅቤ የምንቀባው ነው? ወሰላሙ አለይኩም ወረሕመቱላህ ወበረካቱ። በስኔ ተናግሬ ነው ቴንክ ዩ እናመሰግናለን። አሁን ይሄ ዋሃብያዎቹን ራሱ ሙስሊሙ ነው መናፍቅ ይሏቸዋል። እነሱን ራሱ እንዲገሉ እንዲያሳድዱ ነው የሚያዛቸው። መሐመድ
እኛም ብቻ ሳይሆን እነሱን ራሱ ይገላል። ለዛም ነው በየመስጊዱ የሚጋደሉት። እነዚህ ኖ ግድያ ትክክል አይደለም የሚሉትን አሁን ቅድም የተናገረው ኡስታዝ አጥፏቸው ያለ ማለት ሱራ 973ን ክፈሽላቸውና ምን እንደተባለ መሐመድ ስሙት። በየቦታው አጥፋ ተብያለሁ፣ ግደል ተብያለሁ ነው የሚለው። ማን እንደሚለው አናውቅም ማለት ነው። አላህ ነው የሚለው። አላህ ሊሆን አይችልም፣ ሰይጣን ነው። አምላክ ሊሆን አይችልም። ባለፈ ላይቭ ላይ ጠንቋይ ገድዬ ምን ላድርግ ጠንቋይ ገድያለሁ ብሎ ልክ ማርያምን አይጥ ገድያለሁ ብለሽ እንኳን እንደዚህ ፈትዋ ለመጠየቅና ሼሁ አንተ በራስህ ገደልከው? አዎ በራስህ ገደልኩት። ጠንቋይ ነው። ጠንቋይ መግደል ችግር የለውም። አይ ችግር የለውም ግን አንተ ሳይሆን በሸሪያ ነው መገደል ያለበት። ጠንቋይ ሰው ነው። ዲኩ ግራ ገባኝ። ባለፈው እያየን የነበረው አንድ ቪዲዮ አለ እንደዚሁ በስትክክል ገብቶ ሲናገር ድገምት ያለበትን ግደሉ በስትክክል። ቆይ ቪዲዮ አለ መሰለኝ ወይ ግሩፕ ላይ ያለው ወይ ቲክቶክ ላይ አለ። አምቦል ደንፍስ ቅዱስ ዘገነነኝ። እስልምና ብቻ ነው እንደዛ የሚለው አለ። አስበሻል? ነው መጥቼ እዚህ ላይቭ ላይ ጠንቋይ ገደልኩ ብለሽ አታወርጂኝም? ሼሁ ምንም አልመሰለውም። ያኔ እንትን ዝም ብሎ ነው እንትን ያለ ማለት ነው እንጂ ራስህ ለመንግስት ስጥ እንኳን ምናምን አላለው። 973 273 ዘጠኝ ነው። እስኪ ቼክ አድርጊ። ዘጠኝ መሰለኝ። ምንድን ነው የሚለው? 973 እሺ። አይ ይሄ አይመስለኝም። ከነሱ አላህ ከችሮታው ቢሰጠን በእርግጥ እንጸውታለን፣ ከመልካሞቹ በእርግጥ እንሆናለን ይላል። እሱ አይደለም። እስኪ ሌሎች እሱን እስከተከፍተ ላሳይ አንዴ። እሺ المجسم كافر الله قال يا مسلم አይደለም። በቃ ራሳቸውን በራሳቸው አንድ ነን ሙስሊም የሚሉት ይሄንን ነው። እንግዲህ አይ አይደለም ለነበረው አንድ ነን ሙስሊሙ የሚለው ይሄንን ነው። እንግዲህ አንድ አይደሉም። ዋቢጋም ሆና ይቅርታ አባሽ አንድ አይደለም። ለማንኛውም ይሄን ነበር። አንተ ነብዩ ሆይ ከካዲዎች መናፍቃን ታገል፣ በእነሱ ላይ ጨክን፣ መኖሪያቸውም ገሃነም ናት፣ መመለሻይቱ ከፋች ይላል። ቴንክ ዩ አመሰግናለሁ። ሶ መናፍቃን እያላችኋለሁ። አሁን አንቺ ያሳየሽው ማለት ነው እነዚህ ሙስሊም ሆነው ሰላት የሚሰግዱ እንደዚህ ግን የነሱን አይዲዮሎጂ የማይከተሉትን ነው። እነሱን ነው ካፊር ነው ግደለው ቁረጠው የሚሉት። ዛስ ወይ በየመስጊዱ የሚሄዱት ይህንን የቁርአን አያ መሰረት አድርገው ነው። ይሄ የቁርአን አያ ብቻ አይደለም፣ በጣም በርካታ አሉ። ወደ ሐዲስ ስንገባ ደግሞ ማለት ነው ዲቴል ነው፣ በጣም ሰፊ ነው ራሱ። አሁን ከነካ ነው የምንወጣውም አይደለም፣ በጣም ብዙ ነው። የሚገባ ሙስሊም ካለ ግን ልንቀጥል እንችላለን። እና እንዳለ የሰማችሁትን ቪዲዮ እያንዳንዷን ንግግር ከቁርአን ከሐዲስ እያወጣን ማስደገፍ እንችላለን፣ መረጃ ስላለው ማለት ነው። ሁሉም መረጃ ያለው ነገር ነው እና ይሄ ነው። እስኪ የሆነ ሐዲስ ላውጣላችሁ። ሙስሊም 2921 ኤም ብከፍችልኝ እና በቃ ባጭር ቃል አይሁድና ክርስቲያኖችን ግደሏቸው እንዴት እንደሚል ላሳያችሁ። አንዲት ብቻ ለሰች 2921 ባጭር እሺ 2921 ብቻ እሺ ምንድን ነው የሚለው? ኢብን ዑመር እንደተረከው የአላህ መልእክተኛ ምን ሲል ምን አለ? you will fight against the Jew and you will analyze them until even the stone would say ይላል። ከአይሁዶች ጋር ትዋጋለህ እና ከአይሁዶች ጋር ትዋጋለህ፣ ትገላቸዋለህ እስከ መቼ ድረስ? ድንጋዩ ራሱ ካም ሂር ሙስሊም
ሙስሊም ሆይ ወደዚህ ና there is a Jew hiding himself behind me አንድ አይሁዳዊ ከኔ ኋላ ተደብቋል ወይ ተሸሽጓልና ና ገዳለው ብሎ እስኪናገር ድረስ ይላል። በቂ ነው። በቃ ከዚህ በቂ በላይ ነው። አስባችሁታል እናንተን ክርስቲያን አይሁድ ከዚህ ጠንከር የሚለው እኮ ሰሂህ ሙስሊም 2922 ላይ the last hour would not come ይላል። የመጨረሻው ዘመን አይመጣም ነው የሚለው እና በጣም ስትሮንግ ነው እንትኑና unless the Muslim will fight against the Jews ይላል። የመጨረሻው ዘመን በፍጹም አይመጣም። እስከ መቼ? ሙስሊም አይሁዶችን እስኪዋጋ ድረስ ይልና and the Muslim would kill them until the Jews would hide themselves behind a stone ከድንጋይ ጀርባ እስኪደበቁ ድረስ ይልና ከዛም በኋላ or a tree and the stone or the tree would say Muslim or the servant of Allah there is a Jew behind me come and kill him ይላል። የመጨረሻው ዘመን አይቆም። እኔ አሁን ጥያቄ እዚህ ላይ ዛሬ ፍልስጤም ላይ አይሁዶች ሙስሊሞችን ገደሉ እያሉ የሚጮሁ ሰዎች አይሁዶች ቢገሉ እኔ በእርግጥ ሰው ይሞት ማለት አይደለም፣ ሰው ይገደል ወይ ገደሉ ምናምን ማለት አይደለም። እንደው አይሁዶች ሙስሊሞችን ቢገሉ ስህተት አለባቸው ትላላችሁ? ሙስሊሞች ሞራሉ አላችሁ እንደዛ ለመናገር? ኦልሬዲ እኮ ቁርአኑ አውጆባቸዋል ጦርነት። እስከ መቼ? አይሁድ የሚባል ከምድረ ገጽ እስኪጠፋ ድረስ የውመል ቂያማ ወይ ደግሞ የቂያማ ጊዜ የመጨረሻው ሰዓት አይመጣም። መቼ? አይሁድ የሚባል ከምድረ ገጽ እስካልጠፋ ድረስ ብሎ ነው የሚለው። ሶ ሞራሉ አላችሁ ግን አሁን አይሁዶችን እስራኤሎችን የመቃወም እኔ እሱ ጥያቄ ይፈጥርብኛል። ሌላው ሰሂህ ሙስሊም 1767 ኤ ላይ I will expel the Jews ይላል and the Christians from Arabian Peninsula and will not leave any but Muslim አንድም ክርስቲያን አንድም አይሁድ በአረቢያን ፔኒንሱላ እንዲኖር አልፈልግም። እነሱ ምን አደረጋቸው? አጠፋቸዋለሁኝ ያለ ይሄንን የነብዩ ሱና ነው። እንግዲህ ከአረቢያን ፔኒንሱላ ይሄ በዛ ወቅት የሚነገረው ነገር ነው። ዛሬ ደግሞ አይሁድና ክርስቲያኖችን ወይ ደግሞ እስልምናን ያልተቀበሉትን ከምድረ ገጽ እናጠፋለን ብለው ሲያወጁ እኮ እያወጁ ያሉት እኮ የረሱሉን ሱና ነው እየተናገሩ ያሉት። እንደው አሁን ክርስቲያኖች ፋይት ቢያደርጉ ክርስቲያኖች ወንጀለኛ ይሆናሉ? የኔ ጥያቄ ነው። ለምን ስም ጠርቶ ነው ኦልሬዲ ጦርነት ያወጀባቸው። ከዛ ውጪ ቁርአኑ ሃይማኖት ሁሉ ለአላህ እስኪገዛ ድረስ ብሎ ነው የሚጀምረው ሲጀምር ራሱ። ስለዚህ 839 ላይ ስንሄድ ሃይማኖት ሁሉ ለአላህ እስኪሆን ድረስ ነው ተጋደሏቸው የሚለው። ስለዚህ በዚህ በጥላቻ ላይ የተመሰቀደመው ወንድማችን እያሳየ ሰው ሙስሊም ሲሆን ምንድነው የሚሆነው? ገዳይ ነው የሚሆነው። ምንም ጥያቄ የለው። ይሄ አልምናምን ሊቢያ ላይ የተፈጠረው፣ ሶማሌ ላይ የተፈጠረው፣ ናይጄሪያ ላይ የተፈጠረው፣ እንደገና ደግሞ ይሄ አሁን ፍልስጤም ውስጥ የተፈጠሩት እነዚህ ሁሉ ገዳዮች ከየት ነው የመጣው? ቁርአን የፈጠራቸው ናቸው። ሌላ እኮ አዲስ ነገር የለውም። ሊትራሊ ስም እየጠራ ነው የሚናገረው ቁርአን። እንደው ሊትራሊ አይሁዶችን እያለ ክርስቲያኖችን እያለ ከነሱም ጋር ጓደኝነትም ወዳጅነትም አትያዙ እያለ ነው። ስለዚህ ሰው እስላም ሲሆን ገዳይ ነው የሚሆነው። እዚህ ቲክቶክ ላይ የምንለፈልፈው እውነት ነው እየተናገርን ያለ ነው። ያ ነው አሁን በዓለም ላይ የሚታያለው። ግን ያ ይሰራሉ ካለን ደግሞ አይሰራም። ሀገር አፍራሽ ነው፣ ትውልድ አፍራሽ ነው። አሁን ትላልቆች የሚባሉት እንግዲህ ሳውዲ አረቢያን እያያችሁ ነው፣ በዜና በምናምን እየሰማን ያለ ነው አይደለ? አፍራሽ ነው፣ ጠቃሚ አይደለም። አክራሪነት ቁርአንም ሙሉ በሙሉ መቀበል ስህተት ነው። ከዓለም መጨረሻ ያደረገን፣ ከእውቀት መጨረሻ ያደረገን፣ ከቴክኖሎጂ መጨረሻ ያደረገን
ከተፈጥሮ ሁሉ መጨረሻ ያደረገን ይሄ ቁርአኑ ነው። ስለዚህ አሁን ምን መከለስ አለበት እያሉ እኮ እየጮሁ ያሉት ስህተቱ ገብቷቸው ነው። ለረጅም ዘመናት ተከትለውት ወደኋላ መቅረታቸውን ከእንቅልፋቸው ሲነቁ በጣም ወደኋላ ቀርተዋል ከዓለም ስቲል ግድያ ላይ ናቸው እነሱ። ዓለም በቴክኖሎጂ ዓለም በእውቀት ዓለም ሌላ ነገር ውስጥ ገብቶ እነሱ ገና ግድያ ላይ ነው ያሉት። ከእንቅልፋቸው ሲነቁ ስህተት ነው እየሰሩ ያሉት። ስለዚህ መቆም አለበት ብለው ሪቫይዝ መደረግ አለበት እያሉ ነው ትልልቆቹ። የእኛኖቹና ገና ጀማሪዎች ደግሞ በመሐመድ ዘመን ላይ ናቸው ሊገሉ ማለት ነው። ስለዚህ ቼክ አድርጉት። የማይጠቅም ነው፣ አገር አፍራሽ ነው። ሶሪያን የምታክል ትልቅ አገር አፍርሰዋል። ሊቢያን የምታክል በጣም በእንደዛ አይነት ጋዳፊ ሲመጻደቁባት የነበረች ሀገር ፈርሳለች። እነ ኢራቅን ስትወስዱ፣ ሶማሌን ስትወስዱ ሙሉ በሙሉ በሸሪያ ይተዳደራሉ የተባሉ ሀገሮች ዛሬ የሉም። እነ የመንን ስትወስዱ ይህ የአሜሪካ ስራ ነው ምናምን ነው። መጽሐፉ ነው ይሄን ያደረገው። ብትንትናቸውን ነው ያወጣው። ሰዎች እርስ በርስ እንዳይኖሩ፣ ሰዎች አብረው እንዳይኖሩ፣ ሀገር እንድትፈርስ ከሚያደርግ እምነት ውስጥ አንዱ ምስልምና ነው፣ አንዱ ሸሪያ ነው። ቼክ አድርጉ ሁሉንም። ይኸው ሱዳን አጠገባችን፣ ሶማሊያ አጠገባችን፣ የመን አጠገባችን የሉም። ዛሬ ሀገር አይደሉም። ስለዚህ ሰው እስላም ሲሆን ምንድነው የሚሆነው? ገዳይ ነው የሚሆነው። አስተምህሮ የገዳይነት ስለሆነ ሰው እስላም ሲሆን በጥላቻ ነው የሚሞላው። በቤተሰቦቻችን የደረሰብን እናውቃለን። በጥላቻ ነው፣ በገዳይነት ነው የሚሞላው። አፍራሽነት ነው አገርም የሚያፈርስ። ስለዚህ ለዛ ነው ከዚህ ጨለማ ውጡ እያለ የምንናገረው። ሪያሊቲው ደግሞ ይኸውና በእናንተ አፍ እየወጣ እየሰማ ነው ስለሆነ ና ቴንኪዩ ቀጥሎ ቃለ ሆረ ላይን ያሰማክ ወንድማችን። ሌላ መልክ ፈለክ ቃሌት ያሰማክ አለልክ መቼ ለከፊር አልተፈቀደም። እዛ ሰማይ ላይ የሚዘፍኑትን ስማ፣ ያንን ዘፈን ያሰማ። እኛ የጀነት ሴቶች አንሞትም፣ አንታመምም፣ ለባሎቻችን አስደሳቾች ነን የሚሉ የጀነት ዘፈን ሰምታችሁ ታውቃላችሁ? አላችሁ እኮ ዘፈን ቤላ ሰምታችሁ? አይ ራስም ሰላም እንትን መንዙማ ነው ኖ የጀነት ሴቶች ዘፈን አላችሁ? አዎ አይቻለሁ ቲክቶክ ላይ አንድ ሰው እየቁጭ ብሎ ምናምን። ቆይ እስቲ አለኝ መሰለኝ ሼህ ኢብራሂም ግን እንደው አላህ እኮ በጣም ማጋላቱ እኛ የምድሯን አትናል ለነሱ የጀነት ሁላ አዘጋጅቶላቸዋልና በእውነት አንፌር ነው። ኤኒዌይስ ወደ ቁም ነገሩ ስንገባ ደካማ ሆናችሁ ነው አሉ እኮ ትናንትና ሲመልሱልን። የክርስቲያን ወንዶች ተረከዛ አይታችሁ የማትሸነፉ ከሆነ ደካሞች ናቸው። ሁሉ ተተሳውት ሰብካቸው እንት ሳስተምሯቸው ውስታዙ ቆይ እስቲ እዚህ መናገር አህያ ሲያወዳድሯቸው እኔ እሳቸውን ያወዳደርኳቸው በታች ሳይሆን በጭንቅላታቸው ነው ከአህያ ጋር ያወዳደርኳቸው። ምክንያቱም አህያ ራሷ እኮ ከኛ ጋር አታወዳድርም። ራሷ እንዴት እኛ ወርደን ራሳችንን ከአህያ በስመ አብ ወልድ። ይቅርታ አስተያየት መስጠት ይቻላል? አስተያየት ሶስታ ቤት እኮ ነው የሚሰጠው። ኦርቶዶክስ አይደለም? ወላሂ በል እስኪ ወላሂ በል። አይ ነው በቃ ማርያምን ካለ ነው። የክርስትና ስም ማን ነበር? ብስራተ ገብሬ።
አይ መድኃኒዓለም በስርዓተ ገብርኤል ቤተክርስቲያን ትላለህ ይባላል። አይ ውሸቱን ነው። ሙስሊም ነው ቅድም ነው የገባኝ። እናንተ ምን ሆናችሁ? አይነስ ጥያቄ ላንሳ ከይቅርታ ጋር። አይ ጥያቄ አንቀበልም ወንድማችን። ከውይይቱ ጋር የሚገናኝ ነው። ከውይይቱ ጋር ቀድሜ ነው የምገባው። አስተያየት ከሆነ ኮመንት ላይ ጻፈው እናየዋለን። ጥፌ ነበርከው። የዚህ ሁሉ ውይይታችን መጨረሻው ተግባራዊ ግቡ ምንድን ነው ነው ያልኩት። ሰው እንዲነቃ ማድረግ ነው የመጀመሪያው ፌዝ። ምን መሰለ ሰዎች አሁን አዌርነስ እንዲኖራቸው ገባ። ምንድን ነው ወዴት ነው ኢቭን ፊታቸውን ስታየው ለማስተማር የመጡ ሰዎች ሳይሆኑ ሄት ነው ፊቱ ላይ ራሱ የምታነበው እንደምታያቸው ማለት ነው። መጀመሪያ ምንድን ነው ያለው ዋትስ ጎን ኦን የሚለውን ሰው ኢንፎርሜሽኑ እንዲኖረው መረጃው እንዲኖረው ምን ወዴት እየሄደ ነው የሚለው ዳይሬክሽኑን እንዲያውቅ ነው። ገብቶሃል አይደል? ከዛ በኋላ ደግሞ ቀስ እያለ አሁን የኔ ውስጥ ጥያቄ ስላለብኝ ነው። ቆይ ላሳየህ ምን እየተደረገ እንደሆነ። ቆይ አንዴ ላሳየህ ምን እየተደረገ እንደሆነ። ያ እንግዲህ በገጠር ውስጥ ነው መስቀላቸውን እየተቀበሏቸው ያሉት። አላሁ አክበር አላሁ አክበር አየህ الحق وضح الباطل إن الباطل كان زهوقا الحمد لله رب العالمين الحمد لله الذي بنعمته تتم الصالحات አየሁ አይቼዋለሁ። በፊትም እፎይ ላይም አይቼዋለሁ ይመስለኛል። አይ ምኑን አለማውሳት ነው። ቀጥሉ ትጂ ከታች ኤች ምን አለ ማሻአላ። እኛ አሁን ሙስሊሙን ገጠር ክርስቲያኑ በበዛበት አካባቢ ሄደን ለምሳሌ እኔ ባለሁበት አካባቢ ትንት የተወሰኑ አካባቢዎች ነው እነሱን ሄደን ከበን ይዘን ሂጃባቸውን ብናስወልቃቸው ደስ ይላቸዋል? Let's just focus on the topic. So የመጀመሪያው ነገር አዌርነስ ነው። የአዌርነሱን ፌዝ ካለቀ በኋላ እንደየፌዙ ይቀጥላል ማለት ነው። ገብቷል አይደለ? እሱ ሁለተኛው ምንድን ነው? ከይቅርታ ጋር እንደው ለምን መሰለህ እኔ የውስጤን ነው የምነግርህ። አብዛኛው ነገር እየነቃን ነው፣ ውስጣችን ጥያቄ እየፈጠረ ነው። የምንረዳቸው ነገሮች ብዙ አሉ። በየቀኑ አብዴት እየሆንን ነው። ግን እንዴት ነው ሴንትራላይዝ ፖይንቱ የት ላይ ነው ያለው ብለህ ስጠይቅ ደግሞ እንደ ኦርቶዶክስ እንደ ክርስቲያን ውሏችንም አዳራችንም የተበታተነ ነው። እንደዚህ እንደ ቲክቶክ አንሰባሰብም እና ኦርቶዶክስ ክርስቲያን ምናምን ብቻ እኮ አይደለም። ከሙስሊም ውጪ ከሆንክ ይመለከታል ምንም ብትሆን ማለት ነው። ኦርቶዶክስ ስለሆንክ ክርስቲያን ስለሆንክ ምናምን እኮ አይደለም። ከሙስሊም ውጪ ከሆንክ ቡዲስቱን፣ ኤቲስቱን፣ ክርስቲያኑን፣ ፓጋኑን ሁሉንም ይመለከተዋል። ገብቷል አይደለ? እነዚህ ሰዎች ሄት ዓለም ሁሉ የኔ ነው። ሳውዲ አረቢያ ውስጥ የተመሰረተው እንትን ዓለም ሁሉ የሱ ነው፣ የሱ ሰውዬ ነው፣ የመሐመድና ያላህ ነው ነገር እየገባ አይደል? ኢቨንቹዋሊ ይቅርታ ለምሳሌ ፌላሌም ሌሞን የሚለው መጽሐፍ አንብበው ከሆነ ማለት ነው እዛ መጽሐፍ ላይ የአባቶቻችንን እውቀት ጥበብ የወደፊቱ የሚመጣውን ማንነት ሊመልስ የሚችል የተዘጋጁበት ከባድ የሆነ በፍቅር የማሸነፍ ልዕልናን እነሱ ቀምመው ጨርሰዋል፣ በእውቀት ማለት ነው። እኛ ደግሞ ልጆቻቸው ያንን እውቀት ነው ተሻግረን ይዘን የምናስኬደው። አንድ ሁለተኛ ይሄንን ሄት ስፒቻቸውን እና ተግባራዊ አፈጻጸማቸውን ፕራክቲካሊ አንገታችን እየሰጠን ማተባችን ከሚቆረጥ ልክ አረብ ሀገር እነዛ 21 ነው 10 ምናምን ልጆች አንገታቸውን እንደሰጡት ተንበርክከን ነው የምንጠብቀው ወይንስ ምንድን ነው ስትራቴጂካል ቲንኪንጋችን ፕራክቲካሊ ማለት ነው? አሁን ትልቁ ጥያቄ ያልከው ነገር በሙሉ ገብቶኛል።
ማንቃት ነው ነገሮችን። ግን ፕራክቲካሊ አሁን መሬት ላይ እኔ ብፈልግ ማህበረ ቅዱሳን ብሄድ ወይም ደግሞ ግቢ ጉባኤ ብሄድ ወይም ደግሞ የተለየ ቦታ ብሄድ ይሄንን ሴንትራላይዝ ሊያደርግልኝ የሚችለውን ራስን የማንቃት ራስን የማግኘት ማን ነው ለእኔ አሁን በዚህ ምድር ላይ እስካለው ድረስ ከእናንተ ከወንድሞቼ እና ከእህቶቼ ውጭ ፕራክቲካሊ መስመር አለን ወይ? ለምን እነሱ እኮ ባለፈው እፎይ ሲያቀርብ እኮ 200,000 300,000 እኮ አሰልጥነው በየሀገሩ ሲያሳዩን ነበር። በየመድረኩ እየወጡ በቃ አዘጋጅተዋል። በዛ ላይ እኔም የወሎ አካባቢ ልጅ ነኝ። መስጊድ ውስጥ 2 አይሱዚ ገጀራ ምናምን ተገኝቶ ያውቃል። ልሌ የፈለኩት እነሱ እንደዚህ ሲያደርጉን እየታረድን መስዋዕት እየሆንን እየበዛን እንሄዳለን። አዎ ወደ ፈጣሪያችን ስለምንሄድ እምነታችን ያድነናል። ግን እነሱ ደግሞ ተሳስተው ነው እኛ ሊጎዱን የሚችሉት፣ አውቀውት አይደለም። ቅድም ወንድሜ ሲገልጸው ምንድነው በቃ ትንሽ እምነት ጠብ ያለበት ፖለቲካ ነው። ስለዚህ እነዚህ ነገሮች ላይ ምንድነው የሚታሰበው ለማለት ነው። አመሰግናለሁ። አሁን ከአንድ ዲስከሽን ነው እንደዚህ አይነት አክሽን ፕላን ወይ መሬት ላይ እንደዚህ ምናምን አሁን እኔ እንደዛ ብዬ አልሰጥም። አሁን አንድ ዲስከሽን ምናምን አይ ዶንት ቲንክ እዚህ ጋር አሁን አንድ እንደዚህ አድርግ ብሎ ዛሬ የሚናገር ነገር የለም። እንዳልኩ we just trying to ሰዎች እንዲያውቁ ኢቨን ሙስሊሞች ምንድነው ትምህርቱ የሚለውንም እነሱም እንዲያውቁ ሬጉላር ሙስሊሞች ነው እና ይሄ ነገር ጥፋት ነው ዳይሬክሽኑን ብለው እንዲያስቡ እንዲመለሱም ነው። ክርስቲያኑ ደግሞ ዌክ አፕ አድርጎ እንትን እንዲል ምንድነው በምን አይን ነው የሚያየው? ካፊር ሲልህ እዚህ ሲምቦሊክ ነው ወይ ገባ? አይ በእስልምና አያምንም የሚለውን ለመግለጽ ነው ወይስ ከዛ ዲፕ ሚኒንግ አለው? ነጁስ ሲልህ ምን እያለ ነው? ከዛ በኋላ ኢምፕሊኬሽኑ ምንድነው? በእያንዳንዱ የህይወት ግንኙነት ላይ ምንድነው ኢምፕሊኬሽኑ? ወዴት ነው የሚሄደው የሚለውን ነገር እንዲያስብ ቆም ብሎና እንዲያሰላስል ነው። ፕሮብለሙ የኢትዮጵያ ብቻ ነው ምናምን አይደለም፣ ኢንተርናሽናል ፕሮብለም ነው። ገባ አይደል? ቤዚካሊ አሜሪካ ውስጥም ያለ ፕሮብለም ነው። ኢንግላንድ ውስጥ እንደምታየው ፕሮብለም ሆኗል። አውስትራሊያ ፕሮብለም ነው። ኤቭሪዌር ኢትስ አ ፕሮብለም። ገባ? ምንድነው ዓለም የኔ ነች ነው በቃ ነገርየው። ስለዚህ ያንኳንኳ ቤት እየመጣው ክፈት ጂሃድ እንትን ላረገው ነው እስላም ላረገው ነው ነው ጨዋታው። ሶ ይሄንን መጀመሪያ ከተለያዩ ኮሚኒቲዎች ጋር ራሱ ከሁሉም ጋር ምንድነው ዋስቆኖ የሚለውን ኢንፎርሜሽን ሼር አድርገህ ራሱ እንትን ይላል። ኢቨንቹዋሊ እኔ አሁን ፐርሰናል ኦፒኒየን ኢቨንቹዋሊ አያስኬድም። አት ኤንድ ኦፍ ዘ ዴይ እንደዚህ ዓለምን ለምሳሌ ቡዲስት ተነስቶ ሲል አትሰማውም። ክርስቲያን ተነስቶ ዓለም በሙሉ ክርስቲያን ነው ማረገው ብሎ ሲንቀሳቀስ አታይም። ወይ ቡዲስት መጥቶ ዓለም በሙሉ ቡዲስት ነው ማረጋት እያለ ሲሄድ አታይም። ወይም ዋቄ ፈታ ተነስቶ ዓለም በሙሉ የዋቃ ነው ስለዚህ እያንዳንዱ ዋቄ ትሆናለህ ብሎ የሚል ነገር የለም። ገባ አይደለ? the only religion ከሁሉም ጋር እየተጋጨ ያለው እስልምና ነው። የትም ቦታ ላይ ሄዶ የሚጋጨው ማለት ነው። እንድ ብትሄድ ከሂንዱዎች ጋር ይጋጫል። ቻይና ብትሄድ እንትን ይላል። ይሄ የዲሰፕሽን የማታለል አካሄድ ከዛ ኢቨንቹዋሊ ያው የገጀራ ሲዝን ስለሚመጣ እነዚህ ነገሮች ከመምጣታቸው በፊት እንዲነቃ ሰው ሼር እንዲደራረግ ዓለም ላይ ካሉ ሰዎች ጋር ኮሚኒኬት እንዲያደርግ እንዳልኩ የክርስቲያን ጉዳይ የምናምን ጉዳይ አይደለም። እኔ አምናድ እኔን የሚመለከት ስለሆነ ነምብል ሃይማኖቱን ለማዳን ነው ወይ ሃይማኖት ሰዎች ወደ ክርስትና እንዲመጡ ለህይወቱ ፈርቶ ነው የሚደቀው። እንትን እኮ ነው ቲጂ ምን እንደሆነ ታውቂያለሽ? አሁን እኔ በጣም ረዳዋለሁ ዘላስተን እና እውነት የነቃ ሰው ማለት ነው። በአሁን ሰዓት ዮዮ መረዳት ያለብህ ጦርነት እያወጅን አይደለም እኛ ወይም ተጋጠሙ እንጋጠም ምናምን እያልን አይደለም። ግን ዮዮ እርግጠኛ ነኝ ምናልባት ነገ ህይወት ትፈልጋለህ። እስካሁን አግብተሃል ዮዮ? አዎ አግብቻለሁ። 3 ልጆች አሉኝ። ዮዮ ግን ሙስሊም ነው። ለምንድን ነው በራስ ያፈርከው? ይቅርታ አድርጊልኝ። በመቤት አይቀለድም። ባደግሚው ጥሩ ነው። ቅድምም ስላልሽው ግን እኔ ፖስትህን አየሁኝ እዛ ጋርና አይቻ ያንን አዝኜባቸው ነው በእነሱ ባደረጉት ነገር ፖስት ያደረኩት። ምን ያህል እንደቀለዱባት ሙስሊሟን ልጅ
ከዛ ውጭ ያለው ነገር ሌላኛው መልካም ኢድ ሙባረክ ለቤተሰቦቼ ብለክ የፖስተትከው ቁርአንን ታናሽ ወንድሜ ሙስሊም ነው፣ እናቴ ሙስሊም ነች። እኔ ኦርቶዶክስ ነው። መማለክ አሁን ፖይንቱ እሱ አይደለም። ያንተን ኢንተርፕሬሽን ፖይንቱ እሱ አይደለም። እኔ ጥያቄ አልገባችሁም እንጂ ማለት ነው። አሁን እኛ ኦርቶዶክሶች መመለስ አለበት ነው። እኛ ኦርቶዶክሶች ሌላ ነገር ውስጥ እንድንገባ አይደለም ጥያቄ። ኦርቶዶክስ አይደለም። አንዴ እኔ ልመልስ። እኔ ስለሆንኩኝ ያሳየሁት ስለ ኦርቶዶክስ አይደለም እያወራሁ ያለሁት፣ ወይም ስለ አንድ እንትን አይደለም ማወራው ያለሁት። እያወራሁ ያለሁት ጂሃድ የሚታወጅበት እስላም ዓለምን በሁለት ነው የሚያየው። የእስልምናው ሴክሽን የሚለው አለ የሰላም፣ ከዛ ውጭ ያለው የጦርነት ሜዳ ነው፣ የጦር ሜዳ ነው። ቡዲስት እኔ ልመልስ የፈለኩት ለቲጂ ነው ልመልስ ይላል። ለምን እንደዛ እንደተባለ በምን ኢንቴንሽን እንዳለ ልመልስ ነው እንጂ እሱ ችግር የለም። ይኸው ዮዮ እንደዚህ ያልንበት ምክንያት ምንድነው? ብዙዎቹ ክርስቲያን ሙስሊም ሆነው ክርስቲያን ነኝ እያሉ እየመጡ እየተሳደቡ ስለሆነ በዛ ኢንቴንሽን አይደለህም ያልንክ እንጂ እኛ ችግር የለብንም። ሙስሊም ነኝ ብለህ ክርስቲያን ብትሆንም ችግር የለም። ግን በመጥፎ ኢንቴንሽን አለም ቅድም እንደዚህ ያልንክ እና ወላስ ክርስቲያን አይደለም። አሁን ቢላዬ አብሮን ቁጭ ይላል ራሱን ገልጦ ማለት ነው። አዎ ግን እንደዛ ሁሉም ስለሚመጡ ተናደደና የውዩ አሁን ለዛ ነው የተፈጠረውን ኤክስፕሌን እያረኩለት ያለው። አሁን ቀጥሉ። ችግር የለውም። እኔ ቀጥታ በማይቀለድ ነው በሃይማኖት ብዬ ነው። አንቺ ደግሞ ልክ ነሽ። ሌላውም እንደዚህ ስለሚያደርግ ነው። ስለዚህ ባይነሪ ቅድም ያስተማርከን ልጅ እስቲ ቀጥልና ከአንተ ነው በደምብ ኢንተረስትድ ነገር ያገኘሁት። ኤኒዌይስ ግን ከራሴ ፐርስፔክቲቭ መናገሬ ብቻ አይደለም፣ ኢንጀነራል ነው ቅድም ያልከው ነገር። ወደ አንተ ሀሳብ ደስ ይለኛል። እንዳልኩ ዞሮ ዞሮ እኔ አሁን እዚህ ጋር ዳይሬክሽን አልሰጥም። ኢንጀነራል አዌርነስ ይኖረ ማለት ቤትህን ጠብቅ ነው። ገብቶሃል አይደል? ቤትህን ጠብቅ፣ ቤትህን ትጠብቃለህ ነው። እኔ ለምሳሌ ፐርሰናሊ እኔ ቤቴ አሁን በአሜሪካ ህግ ኤቭሪባዲ ሃዝ ኤ ራይት። ቤትህን ክሮስ የሚያደርግ ሰው ካለ ኤኒቲንግ እሱ ነው የሚወስደው ኃላፊነቱን። ገብቶሃል አይደል? እኔ አይደለሁም ኃላፊነት የምወስደው። የሰው መብት ክሮስ እያደረገ የሚመጣ ሰው ራሱ ነው ዴንጀሩን የሚወስደው ማለት ነው። እኔ ዴንጀሩን ልወስድለት አልችልም። ህጉም ይደግፋል ማለት ነው። ኤኒዌይ ራስን መጠበቅ፣ ቤተሰብን መጠበቅ ነው። ምክንያቱም እነዚህ ሰዎች ስለ ቫዮለንስ ነው የሚያወሩት፣ ስለ ኪሊንግ ነው የሚያወሩት፣ ስለ ጂሃድ ነው የሚያወሩት። ሰላም ሀገር ላይ ቁጭ ብሎ አሜሪካ ኮንስቲቱሽን ባለበት ሀገር ላይ ስለ ጂሃድ ነው የሚያወራው እና ጅስት ኮሚኒኬት እያደረግ መቆየት ነው። ከሰዎች ጋር ኢንፎርሜሽን ሼር ማድረግ ነው። በዛ ውስጥ ደግሞ እንደየዴቨሎፕመንቱ የሚኖር ነገር ይኖራል። እንስማ ውስጥ ይህን ሰውዬ። The non-Muslims are the enemies of Allah. Therefore ነን ሙስሊሞቹ ምንድን ናቸው አለ? ኢነሚስ ኦፍ አላህ። ከዛ ዜርፎር ብሎ ይቀጥላል። እንግዲህ ዜርፎር ማለት ሊደመድም ነው። ስለዚህ ሊል ነው። በቃ መልሰው እስቲ The non-Muslims are the enemies of Allah. የአላህ ኢነሚዎች ናቸው ነን ሙስሊሞች። አሁን ዜርፎር ስለዚህ ክሌም አረገ፣ ክሌም ሪዝኒንግ አስቀመጠ፣ ምክንያቱን አስቀመጠ። የማያምን ሰው የአላህ ጠላት ነው። ስለዚህ አሁን ምን እንደሚደረግ ይናገራል። Therefore they are your enemies. ስለዚህ የእናንተም ጠላት ናቸው፣ your enemy ናቸው። The Prophet Muhammad sallallahu alayhi wa sallam commands that jihad be established. ስለዚህ ጂሃድ establish መደረግ አለበት. As we know from the Quran and the authentic sunnah of the Prophet sallallahu alayhi wa sallam, when the conditions are met, that is moderate. That is the middle path. Allahumma ansur al-mujahideen fi sabilika fi kulli makan. A'izz al-islam wal-muslimin wa adhill al-kafarata wal-mushrikeen. በቃ የሚያወራው ሂሚሌት አርጋቸው፣ አዋርዳቸው ሙስሊም ያልሆኑት። በቃ ኦል ቲቺንጉ፣ ወሬው፣ ፌቱ ራሱ በቃ እልህ የያዘው የሆነ ነገር እኮ ጥሩ ነገር ለማስተማር የመጣ እንትን እኮ አይደለም። ፊቱን ራሱ ካያችሁ ቦዲ ላንጉጅ ኤክስፐርቶች አሉና ፊታቸውን ኤክስፕሬሽናቸውን ካያችሁት አንገር ነው፣ የአንገር ኤክስፕሬሽን ነው ያላቸው። እንደምታዩት ዲስትሮይ አርጋቸው፣ አጥፋቸው ነው። اللهم انصر المجاهدين في سبيلك في كل مكان. This is taken from your religious texts
And these religious texts are protected by law. ይህን ይመስላል። ሶ ኮንሰንሰሱ መግባባቱ ቅድም እንዳልኩት ከእስላም ሀገር ያለው በሙሉ ቢጠፋ በአይኒ ሚንስ ኢትስ ፌር። አቢዩዝ ብታረገው ኢትስ ፌር። ስራ ቀጥራው ኤኒቲንግ ብታረገው ኢትስ ፌር። ከዛ ውጭ ያለው ዲሰፕሽን ነው፣ ማታለል ነው፣ የቃላት ጨዋታ ነው፣ የፓወር ጨዋታ ነው። ልክ መሐመድ መጀመሪያ ላይ ዊክ ሲሆን ይፈራረማል፣ ስትሮንግ ሲሆን ይሰርዘዋል የተፈራረመውን። የሆነ ነገር ሲሆን እንዲህ ነው፣ ጨዋታ ነው። ሶ ዲሰፕሽን አንድ ነው። ሁለት ባይነሪ ነው፣ ኦን ኤንድ ኦፍ። ሙስሊም አለ፣ ነን ሙስሊም አለ። ከዛ ውጭ ካታጎሪ የለውም። ነው ኤቲስቱን፣ ቡዳሁን፣ ፓጋኑን፣ በጨረቃ አምልክ፣ ክርስቲያኑን ወራይቨር ያለ ሪሊጅን ይኑርህ እዛኛው ውስጥ ትገባለህ ማለት ነው። እዛኛው ውስጥ ከገባህ በኋላ ፌር ነው፣ ኦፕን ጌም ነው። እባብን ያየ ምንድን ነው? እባብን በድንጋይ ብትገል ማንም አይጠይቅም። ልክ እንደዛ ነው ጨዋታው። ስለዚህ ቢዌር፣ ንቁ። ስለ ፓስት የሚያወሯችሁ አይ ድሮ እኮ በጦርነት ጊዜ በዚህ ዘመን እኮ እንዲህ ለማለት ነው ምናምን አይደለም። ፕሬዘንቴንስ ነው፣ ፊውቸር ነው። ዓለም ላይ ሼሪያ ዶሚኔት አድርጎ ለመመስረት የሚደረግ መንገድ ነው፣ ጉዞ ነው። ፔሬድ አይ በዚህ ነው አጠናቅቃለሁ። ቀጥሉ ሌሎቻችሁ። ያው በደንብ ተረድቶታልና በደንብ ገብተዋልና አሁን ማለት እዚህ ጋር ሁላችንም ምንድን እያለን ያለ ነው? ምንድን ነው ጦርነት እያወጅን ምናምን ነገር ሳይሆን ያለውን ነገር በመጀመሪያ ደረጃ ማህበረሰቡ እንዲጠነቀቅ ነው። እዚህ ጋር በዘው እዚህ ነገር ላይ መስራት ያለበት የክርስትና እምነት ተከታይ ብቻ ሳይሆን የትኛውም ልክ እንደምታየው ዘላስትን ኢቭን ሌላ አምልኮ የሚከተሉ ሰዎችም እዚህ እንትን ላይ መነሳት አለባቸው። ምክንያቱም እኔ አሁን ዘላስት ሃይማኖት የለኝም ቢለኝ ለእኔ ምንም ችግር አይደለም። የእኔ ቢዝነስ አይደለም። ገባ? የራሱ ፍላጎት ነው። ፍሪዊል አለው። የራሱን ነገር መምረጥ ይችላል። አይቶ አገናዝቦ ሰው ልጅ ነው፣ አእምሮ ተሰጥቶታል። ማንኛውም ሰው ማለት ነው አእምሮ ተሰጥቶናል። የምንፈልገውን ነገር መምረጥ መብት አለን። እስልምና ግን ያንን አይፈቅድልንም። ሁላችንም እዚህ ጋር ቁጭ ብለን እንትን የምንለው ነገር ለእኛም ለቤተሰቦቻችንም፣ ለልጆቻችን፣ ለሚስቶቻችን፣ ለብዙ ነገሮቻችን ስጋት ስለሆነብን ነው። የዛሬውን ብቻ አይደለም ማሰብ ያለብን። ዛሬ እኛ ከሙስሊም ጎረቤት ጋር ዛሬ ፓወር ስለሌላቸው ወይም ደግሞ የሸሪያ ሕግ ስለማይተዳደር ሀገራችን መተው አብረን ቡና ጠጥተን ምናምን የምናሳልፈውን ብቻ ማየት የለብንም። ሌላው ሀገር ላይ ምን እየተደረገ ነው የሚለውን ማየት አለብን። በቁርአናቸውም በግልጽ እንደተጻፈው ሱራ 929 ላይ እንደተጻፈው እነሱ በጉጉት እየጠበቁ ያሉት ያንን ቀን ማለት የሆነ ፓወር አግኝተው ምናምን ነገር በቃ የነቢዩን እንትን የሚያስፈጽሙበትን ቀን እያንዳንዱ በጉጉት እየጠበቁ ነው። እኛ የሆነ ጅሃድና ውጅ እንደነሱ ምናምን ሳይሆን ሁሉም ሰው ሊነቃ ይገባዋል። ከዛ ላ እኔ ኢቭን በእውነት እላለሁ ማለት ክርስትና በትህትና ላይ የተመሰረተ ሃይማኖት ነው። ግን እኔ እውነት ልንገርህ እንኳን አይደለም በቤተሰቦች ቀርቶ በምወደው ጓደኛዬ የመጣብኝ ሰው ምንም ወደኋላ አልልም። ራሴን እንደምከላከል ነው የምቆጥረው። ምንድነው ዋናው ነገር የእነሱን ስትራቴጂ አውቀን ማህበረሰቡም የዓለምም ህዝብ አውቆ ራሱን እንዲጠብቅ እንዲነቃ ነው እያደረገን ያለ ነው። እንዲሁም ደግሞ ያው ይሄ ነገር ትክክል አይደለም ብሎ ያመነ ሰው አላህ ሰውን በመግደል እንዴት እንትን ይላል፣ የፈጠረውን ፍጡር እንዴት እንዲገደል ያዛል ብሎ
አይምሮ የሰጠውና ፈጣሪ የፈቀደለት ሰው ደግሞ ነቅቶ የግዴታ ክርስቲያን ይሆን አይደለም። እኛ ትግላችን እያንዳንዱ ሰው የግዴታ ክርስቲያን ይሆን አይደለም። በቃ ፍሪ ዊል አለው። ፍሪ ዊልን ተጠቅሞ አገናዝቦ አንብቦ ምናምን መምረጥ ያለበትን እንዲመርጥ ነው እድል የምንሰጠው። እስልምና ግን እድል ስለማይሰጥ ለእኔም ነገ ማህተቤን የማምንበትን ያመንኩበትን ማህተቤን ከቲሸርቴ በላይ አድርጌ እንዲሄድ እድል ስለማይሰጠኝ ነው። ነገ ምናልባት አይታወቅም እኮ ይሄ ነገር አይታወቅም። በእኛ ዘመን እንኳን እንደው ሆነ ቢባል እኛ ማለት የፈለገ ቢሆነ ወንድ ልጅ እኔ እንጃ የሆነ በሚስቱ በልጆቹ በቤተሰቡ ከመጡበት ወንድ ልጅ እሱ ፊት ያን ነገር ካረጉ ወንድነት የለውም። ከዛ እና እኔ ኢማጂን ማለት እስቲ ዮዮ እያንዳንዱ ወንድ ነኝ ብሎ የሚያስብ ማለት የእንትኑ የጉሮ ምናምን አለ መምላችሁ ማለት ለህሊና ስትሉ የሆነ እኛ ማለት በተፈጥሮ ሲፈጥረን ወንዶችን ለቤተሰቦቻችን፣ ለእህቶቻችን፣ ለጎረቤቶቻችን ጠባቂ አድርጎ ፈጥሮናል ፈጣሪ። ምንድን ነው ያንተ ወንድነት ማለት? ሚስት እየተጠቃች ልጆች እየተጠቁ ቤተሰቦች እየተጠቁ ምናምን ነገር አንተ ምንም ማድረግ ሳችል ቀርተ ምናምን እንደዛ አይነት ዘመን እንዳይመጣ ነው። አሁን አይ ቲንክ ዘላስትም እንደዛ አይነት አስተሳሰብ ነው ያለው ሳየው እና ያ ነው ትግላችን እና ባይዘው በጣም ነው የሚገርሙኝ። ኤቲስት ነው በጣም ነገር እንደዚህ ማለት ፈጣሪን እየፈለጉ እንኳን ያሉት የትኛው ሃይማኖት ነው እውነት የትኛው ሃይማኖት ነው እውነት ብለው የሚመረምሩ ሰዎች ራሱ ለእስልምና ድጋፍ ማድረጋቸው በእውነት በጣም ነው የሚገርመኝ። ማለት ሃይማኖት አይኑራ አንድ ነገር ነው። አንድ ቀን ፈጣሪን ፈልገህ ልታገኘው ትችላለህ። ግን ነገ ፈጣሪን ፈልገህ እንድታገኝ ራሱ እድል የማይሰጡ ሰዎች እየመጡብህ ነው። ያን ነገር ማንኛውም ሰው እንዲከላከል ነው እየጮህን ያለ ነው እና አዶኖ ድምፅ እየተዘጋ ነው እና ሶሪ ቀጥሎ። ጥሩ ነው፣ አስተማሪ ነው። about to sleep ከዛ ፊት ግን አንድ መጨረሻ ምላት ለምሳሌ አሁን ኢቨን ስፔሻሊ ሴቶች ያው to be careful ነው because ቅድም እንዳልኳችሁ ነገርየው ባይነሪ ነው። ባይነሪ ማለት 0 እና 1 ነው። ወይ ኦን ነው ወይ ኦፍ ነው። ስለዚህ ወይ ሙስሊም ነው ወይ ሙስሊም አይደለም ነው። ስለዚህ ሙስሊም ያልሆነው ነው ሲገኝ በየትኛውም ነገር ላይ አቢዩዝ የማድረግ እንትን አለ እና ለምሳሌ የሙስሊም ወንድ ሙስሊም ያልሆነች ሴትን መያዝ ይችላል፣ ማግባት ይችላል ምናምን። የሙስሊም ያልሆነ ወንድ እኔ ለምሳሌ ሙስሊም ሴትን ግን እንዳገባ አይቻልም፣ ፐርሚት የለኝም። ኦኬ ሶ ይሄ የሚያሳየው እንዴት ምን እንደሆነ እንዲገባችሁ ነው እና you have to protect yourself። አንድ ሙስሊም ወንድ ሙስሊም ያልሆነችን ሴት ማግባት እየቻለ አንድ ሙስሊም ያልሆነ ወንድ ግን ሙስሊም ሴትን ወይ ቢወዳት ምናምን አይፈቀድም፣ አይቻልም። ዋን ዌይ ስትሪት ነው እስልምና ማለት ወደ አንድ ብቻ የሚሄድ መንገድ ነው። ራሳችሁንም እዛ ውስጥ እንዳታገኙ እና ወደ አቢዩዝ እንዳትገቡ ቢ ኬርፉል ነው የኛ ስራ። መሐመድ እንግዲህ አስፈራሪ ነኝ ብሏል፣ እኛም እያስፈራራን ነው። እንግዲህ መጠንቀቅ ነው። እንደዚህ አይነት ዴንጀረስ አይዲዮሎጂ ያለው ሲሆን ጥንቃቄ ያስፈልጋል። ያ እሺ፣ እንዴት አደራችሁ? በቅድሚያ በነገራችን ላይ ዓለም ላይ ሁለት አይነት ሰዎች አሉ። እነዚህ ሁለት አይነት ሰዎች ምን አይነት ናቸው? ለምሳሌ ናሽናል ጂኦግራፊ በምናይበት ሰዓት አንበሳው ሚዳቋን ሲያሯሩጣት ሁለት አይነት ሰዎች አሉ። አንደኛው ምን ይላል? አንበሷን በበላት ይላል። አንደኛው ሰው ምን ይላል? ወይኔ ልትበላ ነው ባልበላት የሚል የሚሳቀቅ ሰው አለ። እስላም ማለት አንበሷን በበላት ብሎ ሞራል የሚሰጥ ነው ማለት ነው።
በውጮቹ ዓለም ሳይኮፓዝ ብለው ይጠሩታልና ሳይኮፓቲ የአእምሮ ህመም ነው የሚሉት። ያው በእኛ ሀገር ደግሞ ከመንፈሳዊ ነገር ጋር ቁርኝት ስላለን ስፕሪት ነው ብለን ልንወስዱ እንችላለን። እነሱ መቼም ቢሆን አይተኙልንም። ለክርስቲያኑም ሆነ ለምኑም አይተኙም። እንግዲህ ሐላል ወጥተው በዚህ ልክ እየተናገሩ እንዳለ ዘላስታ አሳይቶናልና ራሳችንን ጠንቀቅ ብለን እንትን ማለት ነው ያለብን። ብዙ እቅዶች አሉ፣ ብዙ ያልሰሙ ነገሮች አሉ ኢትዮጵያ ውስጥ ራሱ ማለት ነው። እነዚህ ሰዎች ከኛ በትንሽ ሁኔታ በኃይልም በምንም በተጠናከሩ ጊዜ የሚመጣብን ነገር ከአእምሮ በላይ ነው የሚሆነው። ስለዚህ ሁላችንም በየፊናችን ማድረግ ያለብንን ነገር ጠንከር ብለን እያሳሰብን መቀጠል አለብን ብዬ አስባለሁ። ሌሎቻችሁ ሀሳብ ካላችሁም ስጡት እንጂ። ኦኬ ቤላ ያውሪ። ፍትህ ለሴቶች ትጂ የቀጣይ አንዴ ነገር እያረክስ ልግባ ፈቀደ። ኦኬ አውራ። እሺ ዝሮ በደም ዋጋና ዘላስት የሰጡትን ሐሳብ አይዲያ ላይ አድርጌዋለሁ። ሐሳቡም ገዥ ነው፣ መስመሩም የነሱ በጣም ገሌ የሚባል አይደለም። ከሙስሊሞች ማንኛውንም ነገር እንደሚያዩ ነው የተረዳሁት። ዋን ኤንድ ቱ ወይ ስሪ የሚባል ኦፕሽን የላቸውም። ኦን ኤንድ ኦፍ ነው። ይሄ በጣም ትልቅ ማንቂያ ነው። በነገራችን ሙስሊም መብዛቱ ለሌላ እምነት ተከታይ ብቻ አይደለም። ይቅርታ በመሃል ገባውና ለሙስሊም ራሱ አይበጅም። ቅድም እያሳየሽን ነበር ወሃቢዮችን ራሱ አጥፏቸው። አሁን እስኪ ተመልከት፣ ሶማሊያ ውስጥ ያለ አንድ ሃይማኖት፣ አንድ ቋንቋ፣ አንድ ምናምን እየተከተሉ ምን ያህል እንደሚረብሽ ሊቢያ ውስጥ አስበው ምን ያህል ረብሻ እንዳለ ሙስሊም ሀገሮች ላይ። ስለዚህ ሙስሊም ይሄንን ራሱ የትኛውን እንትናን አህመድ ኤክስ ሙስሊም ብላችሁ ስትገቡ የሱን የህይወት ታሪክ እንዴት ወደ ክርስትና እንደመጣ ምናምን ዩቲዩብ ላይ እንትን ብሎ ለቆታልና አህመድ ኤክስ ሙስሊም የሚል አለ። እሱ ራሱ ሄዳችሁ ብታዩት በቃ እንዴት አድርገን እንትን እንናፍቅ ነበረ። በቃ ይሄ የእስላም መንግስት እንዲሆንልን ምናምን በጣም እንጠብቅ ነበረ፣ እንፈልግ ነበረ። መጨረሻ ላይ ግን ያ ነገር ከተከሰተ በኋላ አንተ ሱፊና አንተ ምናምን በቃ የኛን ኢማማችንን አለ መስጊድ በር ላይ ነው ገለው ብትሄዱ እርስ በርስ ሲገዳደል ያኔ ሙስሊም ለሙስሊም ማለት ነው በእርስ በርስ ተከፋፈሉና ከዛ በሸሽቶ ወጥቶ ነው ከዛ ካገሩ እንደምንም ብለው ሸሽቶ ወጥቶ ምናምን ከነሚስቱ ከነልጁ አሁን ሌላ ሀገር ከገባ በኋላ ክርስቲያን ሆነ ማለት ነውና ሙሉውን እዛ ሄዳችሁ ማየት ትችላላችሁ። ኦኬ እና ሙስሊም ለሙስሊም ራሱ አይበጅም እንኳን አይደለም ለሌላው እምነት ተከታይ ክርስቲያን ባይኖር ራሱ ለራሳቸው አይበጁ፣ እርስ በርስ ተላለቃሉ። ባለፈም ኤፌሶን ፖስተዋለች እነዚህ ወሃቢያዎች ሱፊዎችን ወይም እነዚህ ሐበሽ ነው አህባሽ የሚባሉትን መስጊድ ውስጥ ገብተው ነው በመርዝ እየሰጧቸው እየደበደቧቸው ምናምን ደምተው ምናምን ቪዲዮ አለ ኤፌሶን ፖስተዋለች። እና እርስ በርስ ራሱ አይስማሙም። የምር ቢያውቁት ቢነቁ እነዚህ አሁን ታች ያሉ መጽሐፍ አንብበው የሚያውቁ ሙስሊሞች ናቸው እንጂ የሚያነቡ በጣም ዕውቀት ያላቸው ሙስሊሞች ሙስሊም መብዛቱን መደገፍ የለባቸው። ለራሳቸው ራሱ አይበጃቸው። እንደዚህ ሰላም የምትሆን ምናምን አይመስላቸው። አሁን ኢትዮጵያ እንደዚህ ምናምን በነገራችን ላይ በፊት እኮ ኢትዮጵያ ሰላም ነበረች። እንደውም አሁን ትንሽ እየበዙ ስለመጡ ነው እንደዚህ የሚበጠበጠው። እና ያንን ለማለት ነው፣ ለሌላው እምነት ብቻ አይደለም ለማለት ነው። ቀጥል ወንድሜ።
እሺ ቲጂ በጣም አመሰግናለሁ። ኤኒዌይስ በአንድም በሌላም መልኩ ሰይጣን በእስልምናም ስም በኢሉሚናንትም ስም በተለያዩ ስሞች እየቀያየረ ያው ኦርቶዶክስን የጌታን የኢየሱስ ክርስቶስ ልጆችን የሚያጠፋበትን መንገድ እየዘየደ ነው። አንድም በኒኩለር፣ አንድም በጂኦፖለቲክስ፣ አንድም በብሔር በቃ እነዚህ ዲዛይኖች ናቸው የሚል ነው እኔ ያለኝ እምነትና እነዚህን ግን እኔ ካላነበባችሁት አሁንም ሪኮመንድ የማደርገው ፌላ ሌምሌሞን የሚለው መጽሐፍ ግራውንድ ላይ ላለን ለእኛ ለኦርቶዶክስ ሊሆነን የሚችል መርህ አለው። አንደኛ ፍቅር ነው፣ እግዚአብሔርም ፍቅር ነው። የሰው ልጅም በፍቅር ነው የምታሸንፊው፣ ሁልጊዜም ፍቅርን ነው የምታሳየው። ያ ነገር መጨረሻ የሚያመጣልሽ ውጤት አንደኛ አንቺ ከፕሪጀጅመንትሽን ታቆሚያለሽ፣ ሁለተኛ ፕሪጀጅመንት ታቆሚያለሽ፣ ሁለተኛ ቅድም ወንድሜ በደም ዋጋ ያለው እኛ እያዘዝን ያለነው መሬት ላይ እንዲያርጉ ተዋጉ ወይም ደግሞ ሃይማኖታዊ የሆነ ጦርነት ቅስቀሳ ምናምን አይደለም እያልን ያለነው ንቁ ነው፣ ትክክል ነው። ግን እኔ ደግሞ እያልኩ ያለሁት ምንድነው ንቁ ሲባል ለምሳሌ እኔ አብዛኛው ወጣቶቻችን ወንድሞቻችን እህቶቻችን ቅዳሜ መጣ ተባለ ሙሉ ቀን ከመጠጥ 6 ሰዓት ከሌሊቱ ይነጋል፣ ራሳቸውን አያውቁም። በዚህ አጋጣሚ የሚፈጠሩ ነገሮች ቢኖሩ አንድ ነፍስ ዋጋ በጣም ያሳዝናል የሚፈጠረው ነገር ስታስቢው ማለት ነው። እና ግራውንድ ላይ ምን እናርግ ብዬ ስጠይቅ እኔ እንዴት ነው ወንድሞች እህቶቻችንን ለንስሐ የምናበቃው? አንድ ሁለተኛ ተዘጋጅታችሁ ጠብቁ፣ ነቅታችሁ ጠብቁ ነው የሚለው መልእክቱ። እናንተም የኛም እዚህ የምንሰማው ድረስ ማንቃት ማለት ነቅታችሁ ጠብቁ። ነቅቶ መጠበቅ ምን ማለት ነው ሲባል ቤተክርስቲያን ትሄጃለሽ፣ አባት ይኖርሻል፣ ንስሐ አባት አስራት በኩራትሽን ታወጫለሽ። በየቀኑ ከጎንሽ ከፊት ያለውን ነገር ይቅርታ ታያለሽ። እነዛ አሁን ያልናቸው አካላቶችም እንደነገርኩሽ እናቴ ሟች ናት፣ ሙስሊም ናት። ታናሽ ወንድሜ ሙስሊም ነው። አያቴ አክስቴ ምናምን እንዳጋጣሚ ከአጎቴ ጋር ስላደግኩ ኦርቶዶክስ ተዋህዶ ሆኜ እዚህ ድረስ መጥቻለሁ። ግን ይሄ ሁሉ ምንድን ነው የሚያስተምረኝ? ምን እንደሆነ ታውቂያለሽ? እነዛን ነገሮች አሁን እፎይ ባያወጣቸው እኔ አላውቃቸው። አብሬ ነው የምኖረው፣ ላይነግሩኝ ይችላሉ። የሆነ ነገር ቢመጣ ከቤት ነው የሚጀመረው ማለት ነው። ይሄን አምናለሁ፣ እውነት ነው የምነግርሽ። እኔ ወንድሜ ስለሆነ ያራራልኛል ብዬ አይደለም። ግን እኔ እሱ እንደዛ አይነት ፍርሃቻ ውስጥ ገብቼ ከማሸማቀቅ ወይም እየተሸማቀቁ ከምኖር ገብቶኝ ፍቅርን እግዚአብሔርን አግኝቸው እየሰገድኩ እየጸለይኩ እየመጸወትኩ ልጆችን በፍቅር እያሳደግኩ ለሚመጣው ነገር ራሳችሁን ንስሐ አድርጋችሁ ጠብቃችሁ ባለቤቴንም ጸንተሽ ጎረቤትሽንም ራትሽንም ከብድርም ከችግርም ነፃ አድርገሽ ኑሪ። የሚመጣው ነገር እግዚአብሔር የሚያመጣው ነገር ከኛ ጋር ይሄን ስናደርግ ፍቅርን፣ ሐሳብን፣ ተስፋን ይገልጽልናል። የዛ ሰዓት ቅድም ዘላስት እንዳለው ጠንካራ የሆነ ራሳችንን የምናይበትን አመለካከት ይዘን ከቆምን የሚፈጠሩ ነገሮች በሙሉ ምን ይሆናሉ ማለት ነው? የፍቅር ቀን ሲሆን የኛ የፍቅር ቀን ነው፣ የነሱ የጅሃድ ቀን ብዬ ነው የማስበው። የኛ ትልቁ የፍቅር ቀን የሚገለጥበት ቀን ነው። ትልቁ የነሱ የጅሃድ ቀን የሆነ ቀን ማለት ነው። ምንድን ነው የምንሆነው? በደስታ በእልልታ በጭፈራ ነው የምንጠብቃቸው፣ ፈርተን ጩኸን አይደለም። ያ ግን ምን ማለት ነው? እግዚአብሔር ፍቅርን ሲሰጠን እንዴት ነው ይሄን ፍቅር የምንጠቀመው ብለን ስናስብ ልክ እንደዛ ፌላልም ደግሞ ያልኩሽ መጽሐፍ ላይ ያለው የተቀመጠው ነገር ምንድነው? ማንኛውም ነገር ሲጠይቁ መልስ አለው። አሁን ልክ እፎይ አንድ በአንድ እየለቀመ ሲል ይሄን ሲል ይሄ ነው መልስ አላቸው። ግን ጉልበታቸውን ግን ሊቀማ የሚችል ኃይል ደግሞ አለ። እዛ ፌላልም ደግሞ ኃይል ዱላ ሳይሆን እምነት ነው እንጂ እዚህ ጋር የሚገለጠው ፍቅር ነው እንጂ የሚገለጠው ዱላ አይደለም። ስለዚህ ዱላን ማንሳት እንዳይችሉ የሚያደርግ ኃይል አለ ማለት ነው። ስለዚህ ያንን ኃይል የምናገኘው በጸሎት፣ በስግደት፣ በመወያየት፣ በመረዳዳት፣ በመተሳሰብ ነው እና ይህን ነገር ታች ግራውንድ ላይ አለ ወይ መስመር ብዬ ጠየቅኩት። እንደው ለጦርነት እንዘጋጅ ደነሱ ቢመጡብን እንደዚህ እናድርግ እና ፍርሃት ምናምን አይደለም። ምክንያቱም ክርስቲያን በየቀኑ ስለአንተ ሁልጊዜ እንገደላለን ተብሎ የተቀመጠ ማንነታችንን ይዘን ነው። እነሱ ደግሞ በየቀኑ ስለአንተ እንገላለን ነው የሚሉት፣ እኛ ደግሞ እንገደላለን ነው የምንለው። ስለዚህ ይህን ይዘን ነው እኛ የምንሄደው። ይሄ ለእኛ ምናችን ነው? አልታደልን ሆነን ነው እንጂ ሰማዕትነታችን ሕፃኑ ቂርቆስ ነን ማለት ነው ለዚህ ዘመን። እኛ ግን ታጥቀናል ወይ ነው እኔ ግራውንድ ላይ ጥያቄ
የእግዚአብሔርን ቃል ልበሱ ነው የሚለው። እዚህ የምንወያይ ሰዎች ምን ያህል ፕራክቲካሊ ኢንዋርድ አድርገነዋል ይሄን ጥያቄ። ምክንያቱም እነሱ ደካማ ጎናቸው ስለሆነ ስለምንወያይ ወይም ደግሞ እነሱ በጣም ኤግዞስቲቭሊ ለዚህ ጉዳይ ራሳቸውን አዘጋጅተው በትምህርቱን ወስደውት በተግባር ሲቀይሩት ለምን ብለው የማይጠይቁ ስለሆኑ ያሳዝኑሻል። ለምን ተብሎ እንዲህ ሰው አይጠይቅም? እሺ እነሱ አላህ የሚሉት እግዚአብሔራቸው ነው፣ ግን አላህ የፈጠረው እንዴት ግደሉ እንባላለን? መሐመድ አልፈጠረው እዚህ ጋር አላመጣ እንዴት ሰውን ግደሉ እንባላለን ብለው የማይጠይቁ ሁነው ሃይማኖታቸው ግደሉ ስላለ ሰውን ስትገሉ ጀነት ትገባለህ። ይህ እንዴት ሊሆን ይችላል? አላህ ከሆነ የሰራው እንዴት ነው የሚለውን ጥያቄ ትክክለኛ መስመር ሊያመጣ የሚችል መሆን ሲኖርበት እነሱ በዛኛው መስመር ሄደዋልና ኤኒዌይስ ግራውንድ ተች ያልኩት ሁልጊዜ የሚያሳስበኝ ግራውንድ ተች ላይ ያለው ሐሳብ ነው። ማንቃቱን እንነቃለን። የነቃው ሰው ግን ወደ መሬት ይወርዳል ወይ? ግራውንድ ላይ ታገኘዋለሽ ወይ? ቀኑን ሙሉ ያስበዋል ወይ? ራሱንስ ለዛ ነገር ያስገዛል የሚለው ነው። ይሄን ነገር ሞር ኢንፋሲስ ተሰጥቶ ለምሳሌ ቤተክርስቲያን ስትሄጂ በቁርባን የሚጋቡ እህትና ወንድሞች ቂርቆስ ቤተክርስቲያን እየተማር የሚገርምሽ በስንተኛው ቀን ተጣሉ? በቁርባን ለምን ሲባል ልጅቱን እናቷ አባቷን ስትመታ ስለምታይ ልጅቱ የሆነ ነገር ሲያጠፋ ልትመታው ለምን መብት መስሎ ነው የታያት። አሁን ይሄ ምንድነው ማሳይሽ? ክርስቲያናዊ ስነ ምግባር ከታች ጀምሮ ታንጸን እውነትን ፍቅርን ይዘን አመለካከትን ቀይረን ተዘጋጅተን ከጠበቅን እኛ የነሱ ፊት አያስፈራንም። ምክንያቱም በጎን የሚታየን የብርሃን ፊት ነው፣ የመላእክት ፊት ነው። ተጠባቂዎች ነን። እግዚአብሔር በጉጉት ነው የሚጠብቀን። ይሄን ግን የምንሆነው ንስሐ ገብተን አስራት በኩራት አውጥተን ለሌላው ፍቅር ሰጥተን። እኔ ይቅርታ አድርጊልኝ፣ አሁን በጾማቸው ወቅት እነሱ በዛ ሲያልፉ ሰላም ሲሉ ሰላም፣ ደህና ናችሁ ደህና እየተባባል በፍቅር ነው የምንተላልፍ። ለምን እነሱ ምንም አያስቡ ማለት ግን አይደለም፣ ይገባኛል። ግን እነሱ አስበዋል ብለሽ ግን እንዲህ ናቸው ብለሽ ከጀጅመንት የምትወጪው እግዚአብሔርን ስትረሽ፣ እግዚአብሔርን ከያዝሽ ግን የእነሱ ቀን እስኪመጣ ድረስ አንቺ ምንድን ነው እግዚአብሔር ቤት ጽኑ የሆነ ማንነት፣ ንጹህ የሆነ ማንነት መያዝ ያስፈልጋል ማለት ነው። አበዛው ይሄን ለማለት ነው። አመሰግናለሁ። አመሰግናለሁ። አንድ ተጨማሪ ለዘላስትና ለዮዮ ማለት ይሄ ነገር በሌላው ዓለም ብቻ ሳይሆን በሀገራችን ላይ ምን ያህል እንትን እንዳላቸው ይህን ነገር ለማስፋፋት ምን ያህል እቅድ እንዳላቸው ትንሽ ነገር ላሳያችሁ ብዬ ነውና ቤሊሻ ከተመቻት እስቲ ታሳየናለች። የሆነ ሀገራችን ላይ ምን አይነት ማስገብቼ ይላችኋል ማውራት ከፈለጋችሁ ቤሊሻ የምትችል ወይ ልከልኛ ተወዳጆች አንዴ ዘላስትን አንድ ጥያቄ ልጠይቀው አለ ተላስት ያለው ዛሬም ይችላል ሌላ ጊዜ ሊሆን ይችላል። ግን ለምን ኦርቶዶክስ አትሆንም ለምን አልሆንክ የሚለውን ጥያቄ መጠየቅ እፈልጋለሁ። ሁሌም አንተንና ቀጥሉ ደስ ባለ ሰዓት ትመልስልኛለህ። we'll talk some other time. It's okay. አደናን አውራው ደላስት ሙስሊም አለ ከተች ማን ነው? አደናን ቲጂ ሰላም አለይኩም። ወአለይኩም ሰላም። አንዴ ደቂቃ ግማሽ አለ 10 ሰከንድ አሳይና እንጠፋለን። በርያር ስለሆነ ለዮዮና ለላስት እንዲሁም ደግሞ ለሌሎችም ክርስቲያኖች ምን እየመጣብን እንዳለ እንድታስቡ ብዬ ነው። ሄድም
ለማንኛውም ሰምታችሁታል ስትናገር እንኳን ኢትዮጵያ ብቻ አይደለም ዓለም ሁላ በሸሪያ ህግ ይተዳደራል። ሁሉም አንድ መንግስት ያስፈልገዋል ወይም መንግስት ይሆናል ነው የምትለው። ረጅም ስለሆነ በቃ አላብዛባችሁ። ቀጥሉ። ኧረ ቀጥሉ። አመሰግናለሁ ቤልሻዬ፣ የእኛ ታዛዥ። አሚን አሚን። ቀጥሉ። ጸጋውን ያብዛልሽ። ቀጥሉ። ኦኬ እናመሰግናለን። ያው በሌላም ጊዜ እንገናኛለን ብዬ ተስፋ አደርጋለሁኝ። ወደ ስራ ልንገባ ነው። መልካም ሁሉ እንመኛለን። ቴንኪው ቲጂ ቤላ አይደማጋ። እንግዲህ ኑ በብርሃኑ ተመላለሱ የሚለው የእፎይ የመጀመሪያ መግቢያ ለሙስሊም ወንድሞቻችንን ይግለጥላቸው በሚል ሰናበታለሁ። አመሰግናለሁ። Right, yeah, thank you so much. እኔም እየሄድኩ ነው። Good night guys. Bye. ሙስሊም አስገብቼ ልትወጣ ነው እንዴ? ነገ ስራ አይደለም የምትይው? አርሴማ ግን የሆነ ጥያቄ ጠይቃ ነበር ቅድምና መጠየቋ በጣም ነበር የገረመኝ። አርሴማ ቅድም ምን አለች? ዘላስትን ምን አለችው? ለምንድን ነው ኦርቶዶክስ የማትሆነው ምናምን ብላ ጠየቀችው። እና አርሴማ ያነበበ ሰው እኮ ክርስቲያን ነው የሚሆነው። ያነበበ ሰው መጨረሻው ሂዶ አጣርቶ አሁን ዘላስት በዓለም ላይ ያለውን ነገር ሁሉ ለማጣራት እየሞከረው ነው። እና ያነበበ ሰው መጨረሻ ላይ የሚመጣው ክርስትና ላይ ነው። እና ምንም አታስቢ። ኤኒዌይስ የትኛውም ሰው በነፃነት ከነበበና በነፃነት ለመረዳት ከሞከረ ዞሮ ማረፊያው የሚሆነው ክርስትና ነውና ደላስት አዊሽ አንድ ቀን አንድ መቅደስ ላይ እንደምናስቀድስ ታዲያ ምን ያህል እንደምቀናበት እኮ ብታውቁ ማለት ነው። በምንድን ነው የምትቀኝብኝ? በቃ በምታነበው ባለክ ሌላ ጊዜ ስናወራ አንድ ላይ እናወራ ይሻላል። ኦልራይት ያ እኔ ጀስት እኔ ሁሉም ሰው እዚህ ገብቷል፣ መኖር አለበት። አዶ ማነስ ኢንጀስቲስ ፌርነስ ያስፈልጋል። ኦል ኦፍ አስ እዚህ ያለ ነው ፌርሊ ልንኖር ነው እንጂ በስፔሻሊ በብሊፍ ሲስተም ሃይማኖቶች እምነት ነው። እምነት ደግሞ ብዙ ጊዜ ሳያዩ የሚያምኑ ወይም እግዚአብሔርን በል አላህ በል ወይ ቡዲስት ምናምን ሲያምን አይቶ ሳይሆን ጀስት ብሊፍ ሲስተሞች ናቸውና የኔ ብሊፍ ሲስተም ከአንተ ይበልጣል ብለህ ሌላን ሰው ለማጥፋት መሄድ ስናት ፌር። እና ደግሞ እያየሁት ስለሆነ የሚታይ ነገር ነው ለእኔ። አይኖ አሲሜትሪክ ዋርፌር፣ ሃይብሪድ ዋርፌር ምናምን የሚባሉ አሉ። እንደዚህ ለምሳሌ አሜሪካንን ፊት ለፊት መቅጠም ሲያቅታቸው አሜሪካ ውስጥ ድራግ ዲለር ሆነው ይመጣሉ፣ ህዝቡ ላይ ድራግ ይበትናሉ፣ ጌዮችን ሰፖርት ያደርጋሉ። የአሜሪካ ዲሞክራቲክ ፓርቲ ከሙስሊሞች ጋር ነው የሚሰራው። ሙስሊሞች እዛ ውስጥ ገብተው ነው የሚወዳደሩት። እና ለምን እንደሆነ አውቀዋለሁ እኔና እንደዚህ አይነት አካሄድ ከምትሄድ በስነስርዓት አስተምረህ ወደ አንተ የምታመጣ ከሆነ ኦኬ በሰላም ሁሉም ሰው ፌር መሆን አለበት ብዬ ነው ማስበው። ከዛ ውጭ ግን እኔ አይ ቫልዩ ነፃነቴን ከምንም በላይ ቫልዩ አደርገዋለሁ እዚች ምድር ላይ። አምና ገነፔይ ማንም ሰው መጥቶ ክፈል ቢለኝ ጀዚያ ምናምን 0.01 ሳንቲም ቢሆንም አልከፍልም። አውራዘር ዳይ እሱን ከምከፍል በሞት ይሻለኛል። ጀስት ያየነውን እናገራለን ነው አደን ደፍተደይ። ለዛ ነው ለሰዎች ደግሞ ማሳወቅ፣ ያወቀውን ሼር ማድረግ አለብህ። ትንሽዬ ነገር አንብበ ምናምን ስንት ደግሞ እኛ ሀገርም ያልተማረም አለ ገና ደግሞ ያላነበበውም ያላየውም ስላለ ነው ያለውን ነገር ማሳየት አለብን። ኃላፊነትም አለ። ያን ለማለት ነው። ወይኔም ሳልነግረው ወረደ። በእናታችሁ ዘላስት ግን የተጠመቅ ቀን
ፕሊስ ፕሊስ እንትን አድርገኝ አሳውቀኝ። እሺ አንድ ቀን መሆኑ ስለማይቀር ያ ነገር የሆነ ቀን አሳውቀኝና እኔ ነኝ የምደግሰው የዛን ቀን። ትጂዬ ምንም እኮ ተቃራኒ አይደለንም እኔና ዘላስት። እሱ አሁን ባለው ሲስተም ነው መኖር የሚፈልገው ማለት ነፃነትን ቫልዩ ያደርጋል። እኔ ደግሞ ሸሪዓን ቫልዩ ያደርጋለሁ። ስለዚህ ምንም ተቃራኒ ሐሳብ የለንም። እኔ አሁን ያለው ሲስተም በጣም ያስጠላኛል፣ በጣም ያንገሸግሸኛል። እሱ ደግሞ የሸሪዓ ሲስተም ያንገሸግሻል። ስለዚህ ምንም እናወራው ጉዳይ የለም። ሁለታችንም ተመሳሳይ ሐሳብ ነው ያለን። እሱ እኮ እየደገፈ ያለው ዘላስት እየደገፈ ያለው ነፃነትን ነው። ማንም ሰው የፈለገውን ቢያመልክ ችግር የለም ነው የሚለው። የሸሪዓው ደግሞ ያንን ነፃነት ይጋፋል፣ ማለትም ሂማን ፍሪደም ማለት ነው። ሂማን ራይትን ይጋፋል። ስለዚህ ማናችንም አንቀበለውም። ለምሳሌ አሁን እኔና ዘላስት እሱ ሃይማኖት የለውም፣ እኔ ሃይማኖት አለኝ። እኔ ቤተክርስቲያን ሄጄ ባስቀድስ ምን ብል ብልምል ችግር የለውም። በሸሪዓው ግን ይሄ ይሆናል አይሆንም። በሸሪዓው ይፈቀድልኛል አይፈቀድልኝም። ስለዚህ አንድ አይነት አይደላችሁም፣ በጣም የተለያየ ነው። ጀመረ አንድ አይነት ነን ብሎ ማለት ምን ማለት ነው? አርናን በምን አገናኝት አንድ አይነት ነን ማለት ለምሳሌ ሁለታችንም ተቃራኒ ሐሳብ ነው ያለን፣ ሁለታችንም ትክክል ነው ብለን ነው የምናስበው። እሱ በሸሪዓ ሲስተም ውስጥ መኖር አይፈልግም። እኔ ደግሞ አሁን ባለው ይሄ ዲሞክራሲ በሚባለው ሰዎች የራሳቸውን ፍቃድ በራሳቸው ውሳኔና በራሳቸው አስተሳሰብ እንደፈለጉ መኖር ይችላሉ የሚለውን አስተሳሰብ አልቀበልም። ምድሪቷን የፈጠራት ሰማያትን የፈጠረው ፈጣሪ ነው። ፈጣሪ ደግሞ የሰጠውን ህግ ምድር ላይ ኢምፕሊመንት መሆን አለበት ብዬ ነው የማምነው። እሱ ደግሞ በፍጹም ሰዎች ናቸው እርስ በርሳቸው ተሰባስበው ህግጋትን አውጥተው ከፈጣሪ ውጪ እኛ ነው ስለ ዓለም የምናውቀው፣ እኛንን ስለ ሰዎች የምናውቀው። ስለዚህ እኛ ነው ህግ የምናወጣው የማለት መብት ያላቸው ሰዎች ናቸው እንጂ ፈጣሪ አይደለም ብሎ የሚያስበው። ፍሪ ዊል የሚባለው ታዲያ ምኑ ጋር ነው? እዚህ ጋር ወንድማችን ነፃ ፍቃድ እኔ ባልኩ መንገድ ሂድ ከተባልክ ህሊና ተሰጥቷል መቼስ አመዛዝን የሚቀበል ነገር። ታዲያ ፍሪ ዊል ማለት ነፃ ፍቃድ፣ የፈለግከውን ነገር ማምለክ፣ የፈለግከውን ነገር መቀበል፣ የፈለግከውን ነገር መጣል ማለት ነው። ታዲያ እሱ ሸሪዓው መች ተከላከለ? እሱን ሰዎች የፈለጉትን እምነት መከተል ይችላሉ የሚለው ሸሪዓው። ነገር ግን የሰዎች መብት ልቅ የሆነ አይደለም ወይም ደግሞ ያልተገደበ ነፃነት የላቸውም ነው። የተሻለ የሚባለው አስተሳሰብ ወይም ደግሞ የተሻለ የሚባለው አይዲዮሎጂ ምን አለው? ከፍተኛ ቦታ አለው በህብረተሰቡ ዘንድ። ዲሞክራሲ የሚባለው ከሌሎች አስተሳሰቦች የተሻለ ነው። ስለዚህ እሱ ነው የበላይ መሆን አለበት ነው አይደል የምትሉት እናንተ? ልክ እንደዛው እኛም ደግሞ ከዲሞክራሲም ከምትሉት ከየትኛው አስተሳሰብ ሸሪዓው ነው የተለየ ወይንም ደግሞ በጣም ምርጥ ሶሳይቲ የምንለው እሱ ነው። ስለዚህ እሱ የበላይ የሆነና ሌሎች ህጎች ደግሞ የበታች ይሆናሉ ነው እያልን ያለ ነው። ሰው የፈለገውን እምነት እንዲከተል ይፈቅዳል ሸሪዓ? አዎ የፈለገውን እምነት እንዲከተል ይፈቅዳል። ነገር ግን ሪስትሪክሽን አለበት። ለምሳሌ አሁን አንተ ከእስልምና ብትወጣ እንደ ሸሪዓ ህግ የምትተዳደር ከሆነ ያለ አንተ ፍቃድ አለው ፕሪሚየር ነው ምንድን ነው ምናልከኝ? ያለ አንተ የተፈቀደ ነገር ነው። ከእስልምና ልውጣ ብትል በሸሪዓው ህግ የምትተዳደር ከሆነ ኖ ከእስልምና መውጣትማ ወንጀል ነው ወንድሜ። ታዲያ ምኑን ነው ታዲያ ነፃ ፍቃድ አለው የምትልኝ ወንድማችን? የፈለገውን እምነት መከተል ይችላል አልክ። ከእስልምና ሲወጣ ታዲያ ካልቻለ ለምንድን ነው እንትን የሚባለው? ምኑን ነው የሚቻለው? ከሌሎች እምነት አንጻር ነው። ለምሳሌ በእስልምና ማስገደድ አይቻልም የሚባለው ምንድነው? ሰዎችን አስገድደን እንድናሰልም አንችልም። ከዛ ውጪ ደግሞ ሌሎች እምነቶች እንደፈለጉ ከአንድ እምነት ወደ አንድ እምነት ይችላሉ። ለምሳሌ ክርስቲያን ኤቲስት መሆን ይችላል፣ ኤቲስት ክርስቲያን መሆን ይችላል፣ ኤቲስት ሙስሊም መሆን ይችላል፣ ክርስቲያን ሙስሊም መሆን ይችላል። ስለዚህ ነፃነት አለው ከዛ አንፃር ይባል።